ስለዚህ ወደ ካባ መስገድ ማለት ለካባ መስገድ መሆን ከሆነ ዳዊት ለቅዱስ መቅደስ ነበር ወይ የሚሰግደው? ያንስ እንዲሰግድ አምላክ አዞታል። ምክንያቱም የሱ ትእዛዝ እንደሆነ ያሳያል ጥቅሱ ላይ። መመለስ ትችላለህ ኦርቶዶክስ። እሺ ልመልስልህ። ቀጥላ። መቅደስ ምንድነው? ውስጥ ንገረኝ። አልጠየቅኩህም እሱን። ወደ ቅዱስ መቅደስ ይሰግዳል። ቤተ መቅደስ ማለት እግዚአብሔር የሚገኝበት ማለት ነው። ልክ እንደ ካባ አላህ የማይገኝበት አይደለም። የተገነባ ቦታ ነው። ቤተ መቅደስ ማለት የተገነባ ቦታ። ቤተ መቅደስ ማለት በብሉይ ኪዳን እግዚአብሔር የሚገኝበት ቦታ፣ የተቀደሰ ቦታ ማለት ነው። ስሙ ራሱ ቅዱስ ነው እያለ ያለው አንደኛ ነገሥት ምዕራፍ 6 ቁጥር 1 ላይ ሰለሞንን መቅደስ እንዲገነባ አምላክ አዞታል አይደል? አዎ። ያ መቅደስ በግንብና በብሎኬት በመሳሰለው ነገር የታጠረ ነው አይደል? አዎ። ስለዚህ መዝሙረ ዳዊት ምዕራፍ 138 ቁጥር 2 ላይ ወደ ቅዱስ መቅደስ እሰግዳለሁ ሲል ወደ ግንብ እሰግዳለሁ እያለ ነው። እግዚአብሔር የሚገኝበት ስፔሻል ቦታ ነበረ ማለት ነው። በብሉይ ኪዳን ቤተ መቅደስ ራሱ ምንድነው? የተቀደሰ ቦታ ማለት ነው። ያው ሐሳብ ቤተ መቅደስ ማለት የተቀደሰ ቦታ ማለት ነው። ራሱ ከነገ የተቀደሰበት የተባለበት ምክንያት እግዚአብሔር የሚገኝበት ቦታ ማለት ነው። ለግንቡ ነው ወይ የሚሰግደው? ወደ መቅደሱ እሰግዳለሁ ነው ያለው። ለእግዚአብሔር እሰግዳለሁ አላለም። ወደ መቅደስ ነው እሰግዳለሁ። ወደ ግንቡ ነው ወይ የሚሰግደው? እግዚአብሔር መንፈስ ስለሆነ በሐሳቡ ለእግዚአብሔር ነው የሚሰግደው። ግን ወደ መቅደስ ሰገደ ማለት ለመቅደስ ሰገደ ማለት እግዚአብሔር ስለሚገኝበት ይኸውልህ ሁልጊዜ ከእግዚአብሔር አንፃር ነው እንጂ ከድንጋይ አንፃር አይደለም። እኛም ይገኛል አይገኝም አላልኩም። ወደ መቅደሱ ሰግዳለሁ ሲል ለመቅደሱ ድንጋይ ነው ወይ የሚሰግደው ወይስ ለእግዚአብሔር ነው? ለእግዚአብሔር ነው የሚሰግደው። ስለዚህ ወደ አንድ ነገር መስገድ ማለት ለሱ መስገድ ማለት አይደለም። እግዚአብሔር ሁሉም ቦታ አለ ነው እንግዲህ እያለን ያለው። ሁሉም ቦታ አለ ኦርቶዶክስ እግዚአብሔር። እሺ እግዚአብሔር ጣዖት ውስጥ አለ? ጣዖት ምን ላይ ለምሳሌ ባፎሚት የሚባል በሁሉ ቦታ አለ ማለት እንዴት ነው የምትረዳው? ንገረኝ እስኪ። መለኮት አለ አይደለ? እግዚአብሔር መለኮት በሁሉ ቦታ አለ ስንል እንዴት ነው ምን ኤግዚስት ያደርጋል ማለት ነው? ድንጋዩ ዝሮ ነው የሚሰግዱትና ደግሞ ይስሙታል፣ ይልሱታል ምናምን። ምንድነው እዚህ ውስጥ ያለው ነገር ምንድነው? እሺ ይሄን ድንጋይ ይልሱታል ምናምን ይሄ ችግር የለው። ምናልባት ሞኪንግ ስታይል ተጠቅመህም ከሆነ አላህ ይቅር ይበልህ ነው። ምንም ችግር የለው ኖርማሊ። ምናልባት ግን ያው ይዞሩታል ብለህ አመጣህልኝ ማስረጃ አልገባኝም። እና ምንድነው ነው የተፈለገው ነገር? እኛም እኮ ለምሳሌ እኛ ከመካ በኢስት በኩል ካለን በዌስት በኩል ያለ አለ፣ በሳውዝ እና በኖርዝ ያለ አለ። ስለዚህ እኛም ክብ ነው የምንሰራው። አቡኪ አቅጣጫ ባልከኝ እኮ ነው። አሁን እነዚህ ሰዎች ምን አቅጣጫ ያስፈልጋቸዋል? ድንጋዩ እዚሁ ነው ያለ። ድንጋዩን ከበውታል፣ ወደ ድንጋዩ እየሰገዱ ነው። ተነስተው ደግሞ ይዞሩትና አቅጣጫው እሱ ነው፣ ካዕባው ነው። ወደዛ ነው የምንቅጣጫው። ስለዚህ ወደዛ ተቅጣጭቷል። እዚህ ውስጥ ምንድን ያለው ነው? ምንድን ነው እዚህ ዙሪያውን ማሳየህ? ከፍቼ ውስጥ ኖ አይ ካላወቃችሁም ከውስጥ የሆነ ነገር አለ። ነገር አለ። የበሬን እኮ ነው ከፍቼ ውስጡን ላሳየህ ያልኩት አይደለም። ባዶ ቤት ከሆነ ደግሞ ለምን ይስሙታል? ገብቷል እኮ ላሳየህ። ቆይ ውስጡም እንዳለ መጀመሪያ ላሳየህ። ዝጋ። እንትን ምን ላይ ነው ያለው? ጎግል ላይ ነው ያለው። ግባ ወደ ጎግል። ኦኬ እሺ ምን ልበልልህ? ኦኬ ኢነር ፖርሽን ኦፍ ካዕባ ብለህ ጻፍ። ምን ኢነር ፖርሽን ኦፍ ካዕባ ብለህ ጻፍ። እሺ ማለት ቀለል አድርገህ እንደዛው አንተው በራስህ ፖርሽን አይደለም። ፖርሽን ተብሎ አይጠየቅም። እንደዛ ማለት እኮ ካዕባው ሲገነባ ፎቶ ያነሱት ልታሳየኝ ነው። አሁን ከውስጥ የተቀመጠ የሆነ ጻፈው ላሳየህ። ኖ ገብቶኛል። እንደዛ አድርገህማ ኖ ፖርሽን ማለት እኮ ቤቴን ስሰራ ገና ቤቴ ውስጥ ዕቃ ሳላስገባ ኢነር ፖርሽን ፎቶ አነሳዋለሁ። ገብቶሃል? ኧረ አይደለም፣ አይገናኝም። እንደዛ ነው። አሁን ምን መሰለህ አቡኪ ውስጥ ላይ ከፍቼ ላሳየህ። እሱ ምንም እንትን ውሃ ያነሳም እንትኑ ሀሳቡ ከፍቼ ላሳየህ። ችግር የለውም። ኢነር ፖርሽን ማለት ቤቴን ገንብቼ ዕቃ ሳላስገባ ባዶውም ማለት ነው። ምን ይሄ እኮ ኧረ እንደዛ። እሺ ችግር የለውም። እንግዲህ እኔ ሁሉን ነገር ላይ አናስረዳማ እንዴ። ለምሳሌ ካዕባ ማለት ይሄ ነው ውስጥ። አንድ ነገር ልንገርህ፣ እስልምናን አፈራርሳለሁ በጥያቄ የተነሳ ሰው ነው። እስልምናን አፈራርሳለሁ በጥያቄዎቹ ብሎ የተነሳ ሰው ነው። ማሻአላህ። አይ ጥሩ ነው። ቴንኪው አመሰግናለሁ እቴ ሐሳቤ እንትን ስላለችው። እሺ አሳየኝ አቡኪ። እሺ ያው ካዕባ ማለት ውስጡ ይሄ ነው። አየው። ስለዚህ ይሄን ድንጋይ ነው የሚያመልኩት። አሁን እዛ መሀል ላይ ቁጭ ያለውን አያመልኩትም። ያመልኩታል የሚል ነገር የለም አልኩ። ስግደት እኮ አምልኮ ነው አቡኪ። ዋት አንዴ ጻፉልኝ።
ስግደት አምልኮ ነው የሚለውን ጻፉልኝ። ቆይ እንመጣበታለን። አሁን ፖይንት ስለሆነ ስግደት አምልኮ ነው ጻፉልኝ። ያ እሺ በቃ ኦኬ፣ ችግር የለውም። ስለዚህ እነሱ ወደ ግድግዳው ነው የሚሰግዱት፣ ለግድግዳው ነው የሚሰግዱት? ወደ ግድግዳው። ይሄ ማስረጃው። ወደ ግድግዳው መስገድ እና ለግድግዳው መስገድ ግን ይለያያል አይደለ? ወደ ግድግዳው ውስጥ ደግሞ ሳምቲንግ አለ። አሳይተኛል። ቁጭ ያለ የሆነ ድንጋይ ነገር አለ። አይቼዋለሁ። ችግር የለውም። እናንተ የተገጠመላችሁ መነጽር ከባድ ነው። ወደ ግድግዳው መስገድ እና ለግድግዳው መስገድ ይለያያል አይደለ? አዎ፣ ምክንያቱም ከውስጥ የሆነ ነገር አለ። አሳየኝ ነው የጠየቅኩት ጥያቄ። ወደ ግድግዳው መስገድ እና ለግድግዳው መስገድ ይለያያል አይደለ? ወደ ግድግዳው ሲሰግዱ ግድግዳው ውስጥ የተቀመጠ ሳምቲንግ አለ። እሱ ደግሞ ግልጽ ነው፣ ድንጋይ ነው። አልጠየቅኩም። ወደ ግድግዳው መስገድ እና ለግድግዳው መስገድ ይለያያል አይደለ ወይ? አንድ ነው። ግድግዳው ውስጥ ሳምቲንግ አለ። 4 ነጥብ። በጣም ጥሩ። ቆይ ለምሳሌ ነገር አለ። ፊት ለፊትህ ግድግዳ አለ አንተ ያለህበት ቤት ላይ? የለም፣ ባዶ ነው። ግድግዳ የሌለው ቤት ውስጥ ነው የምትኖረው? ኦኬ በቃ ያው እንደዚህ ለመቀለድ ለመማር ካልፈለግ እንግዲህ ምን አደርጋለሁ እኔ ላስረዳህ ነው። አሁን አንተ ላስረዳህ ነው እኮ ላስረዳህ ስል አንተ ግን ለመረዳት ፍቃደኛ አልሆንክም ነው። ለመረዳት ፍቃደኛ ከሆንክ ቢኦነስት እንግዲህ አዳምጡ። ለመረዳት ፍቃደኛ ከሆንክ ቆይ የመጣሁበትን አካሄድ ገብቶሃል። በቀላል እንትን የሚል ነገር ስላልሆነ ማለት ነው። ለመረዳት ፍቃደኛ ከሆንክ በቃ ብዙ ጥያቄ ያለኝ የምትል ሰው ከሆንክ እንግዲህ ኦነስትሊ ጥያቄ የምጠይቅህን መልስልኝ። ለምሳሌ አንተ ለአምላክህ ትሰግዳለህ። በምንም ተአምር ስትሰግድ ባዶ ሜዳ ላይ አይደለም የምትሰግደው። ስግደት ስታደርግ ከፊት ለፊት ቆይ ስግደት ስታደርግ ከፊት ስለኔ አታውራ እንዴ? ስለኔማ ራሴን የማወራው አንተ አታውራ። ኦኬ ለአምላክህ አትሰግድም አንተ እኮ። ስለኔ ደግሞ እንጨርስና ትጠይቀኛለህ እኮ። በደብል ስታንዳርድ ላሳይህ ነዋ፣ እንዲገባህ እኮ ነው መረዳት ከፈለግህ ማለት ነው። አቡኬ እንደ ሌላው ሰው አይደለም። ደብል ሲንግል ምናምን የምትሏትን ስታንዳርድ ምናምን እሷን ተዋትና፣ ይሄ ድንጋይ ለምንድን ነው የሚላሰው? ለምን ነው የሚሳመው? ለምን ነው የሚሰገድለት ነው ጥያቄው። አዎ አሁን እያስረዳህ ነው። እንደ ሌላው ሰው ካልሆን ከሰው የምትለይ ፍጥረት እኮ እንግዲህ አዝናለሁ። አላህ እንደ ሌላው ሰው ያደርግ። ያንን ነው ቆይ አይደለም መቅጣጫ እንዳትለኝ። ግንቡ ስር አፈንድደው እኮ ግንቡ ስር እየሰገዱ ነው። ግንቡ ስር እንዴ! አይ ክርስቲያኖች፣ አይ ክርስቲያኖች፣ አይ ክርስቲያኖች! አሁን እናንተን የኢየሱስ ተከታይ ብሎ መጥራት እንግዲህ ያስኬዳል። ወላሂ በጎች ሲላቸው ወደው አይደለም። አሁን ይሄ ድንቁርና ነው። ለምንድን ነው አሁን ፖይንቱን አምጥቼ እንደማስረዳው ገብቷል። ለምሳሌ ቤታቸው ፊት ለፊታችሁ ተመልከት። ዝም ብላችሁ ግድግዳ አለ ስትሰግዱ ኦብቪየስሊ የሆነ ግድግዳ ከፊታችሁ ይኖራል። ያ ማለት ለግድግዳው ሰገዳችሁ ማለት ነው አይደለም። የምትሰግዱት ለዓለማት ጌታ ለአላህ ሱብሓነሁ ወተዓላ ነው። ያ ወደ ግድግዳው ሰገዳችሁ እንጂ ለግድግዳው አልሰገዳችሁ። እና ያንን መረዳት መቻል ያስፈልጋል። እና እንደውም ስግደት አምልኮ ነው የሚል አንድ ክርስቲያን ማጋጠም በጣም አስቂኝ ነው። ምክንያቱም ክርስቲያኖች ኦኬ ይቅርሽ፣ ሌላ ሰው ካለ አስገቡ። ሰላም አለይኩም። ወአለይኩም ሰላም ወበረካቱ። አንድ ሰው በስህተት አንድ ሰው ሰርቆኛል ብሎ ቢረገም ምንድን ነው ማድረግ ያለበት? ያ ስህተቱ እርግማኑን በስህተት ነው የተራገመው። እውነት ሰርቆኛል ብሎ ነው ያሰበው፣ ያ ሰው ግን አልሰረቀውም። ምን ማድረግ አለበት? በመሰረቱ ለምንድን ነው የምትራገሙት? የሚረግሙ ሰዎች ወንጀላቸው የበዛ ነው። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሴቶች ገሃነም ላይ እርግማ በማብዛታቸው ምክንያት እንደሚበዙ ተናግረዋል። አትራገሙ በምንም ተአምር። ምንድን ነው ጥቅም? ዝም ብሎ በቃ ምላስን ማበላሸት በሆነው ባልሆነው። ተው፣ እርግማንን ተጠንቀቁ። እንደዚህ ይሁን እንደዛ ሁን እንደዚህ ምናምን እንደዛ አትበሉ። ያ ደግሞ ውሸት ላይ ሲሆን አስቡት እንዴት አደጋ እንደሆነ። ውሸት ላይ ሲሆን ደግሞ ማለት ነው ሰይ በምንም ተአምር አትራገሙ። እስትግፋር አድርጉ። እንግዲህ ሌላ ምንም እንትን የሚባል ነገር የለም። እርግማኑ ወደሱ ይመለሳል። ኧረ የለም። ዝም ብላ ስለተራገማችሁ የሚደርስ መስሏችኋል እንዴ? እንደዛ ብሎ ነገር የለም። እንደዚህ ብሎ ቀልድ የለም። ዝም ብሎ ማንም ተነስቶ ስለተራገመ አይደርስም። እሺ ያን ሰው ይቅርታ መጠየቅ አለብን ወይስ? አፉ በለን በሉት። እሺ አላህ ይስጥልኝ። ኦኬ ስለ ካዕባ አንድ እንትን ክሊር የሆነ ነገር እናስቀምጥ። በመሰረቱ ማለት ነው እኛ ለአንድ ቦታ መስገድና ለአንድ ነገር መስገድ የተለያዩ ነገራቶች ናቸው። አንድ የባይብል ጥቅሶችን የሚያወጣልኝ ሰው ስለምፈልግ ምን ላውጣልህ?
ዳንኤል ምዕራፍ 6 ቁጥር 10ን ክፈችልኝ። እኔ እንግዲህ ቢፈልግ እንትን ቢረጋጋ ኖሮ በጣም ብዙ ነገራቶችን እናይ ነበረ ከሱ ጋር ብዙ ነገራቶችን ማለት ነው። ግን ሊረጋጋ አልቻለም እና እንሄድበታለን። ምናልባት ተሳትፎ የወጡትን ሰዎች ድጋሚ ሊሳደቡ ነው። እሺ ባይገቡ ነው። አቡኪ አንተን ያስገባው ቅድም መጀመሪያ ተሳትፎ የወጣው ማን ነበር? መጀመሪያ የአሁኑ ከመግባት በፊት ተሳትፎ የወጣው ቁርአንን እኔ ተርጉማለሁ ሲል ነበረው። ሰላም አለይኩም ታረም ያለው ተረጋግቻ አወራለሁ የሚል ከሆነ መግባት ይችላል። ኦብዘርቨር ማለት በጣም ባለጌ እኔን በውስጥ ራሱ በጣም የሚያሰለቸኝ ጭራሽ ሊወያይ የማይችል ጥያቄ የማይመልስም ሂዝ ገነ ዌስት ዩር ታይም። እንደ ሙስሊሞች እኛ ከሱ ጋር መወያየት የለብንም። ኦብዘርቨር ትልቅ ሰውዬ ነው፣ ሽማግሌ ነው፣ መላጣ ነው። ከዛ ክብር የለውም፣ ሰው አያከብርም። መልቲፕል ታይምስ ይሳደባል። ሁሌ ተሳድቦ ድሮፕ እንደተደረገ ነው ሰው። እኔ ለዛም ነው የገባሁት። በቃ ከሱ ጋር መወያየት የለብህም፣ አይመጥንህም። በቃ በምንም ሪስፔክትም በቃ ብሎክ አድርጉትና አባሩት። ምዕራፍ 6 ቁጥር ስንት ነበር ያልከኝ? አፏን ምዕራፍ 6 ቁጥር 10 ክፈችልን። ኦኬ ይህንን ጥቅስ በደንብ አድርጋችሁ ተመልከቱት። ዳንኤል ምዕራፍ 6 ከቁጥር 10 ጀምሮ ዳንኤልም ጽሕፈቱ እንደተጻፈ ባወቀ ጊዜ ወደ ቤቱ ገባ አለ። ኢየሩሳሌም ወደሚገኘው ቤት ማለት ነው። የእልፍኙንም መስኮት ወደ ኢየሩሳሌም አንጻር ተከፍተው ነበራል። የእልፍኙ መስኮት ይሄ እልፍኙ ወደ ኢየሩሳሌም መስኮቱ ተከፍቶ ነበራል። ቀድሞ የሚያደርግ እንደነበረው በየዕለቱ 3 ጊዜ በጉልበቱ ተንበርክኮ በአምላኩ ፊት ጸለያል። ጥቅሱ በደንብ አድርጋችሁ ተረዱት። እያለን ያለው ወደ ኢየሩሳሌም አቅጣጫ ጸለየ እያለ ነው። በአምላኩ ፊት ነው ግን የጸለየው። ወደ ኢየሩሳሌም አቅጣጫ ነው የጸለየው። መስኮት ተከፍቷል። ወዴት የሚወስደው? ወደ ኢየሩሳሌም የሚወስደው መስኮት ማለት ነው። ይሄ ማለት ዳንኤል የሰገደው ለእልፍኙ ግንብ ነው ማለት ነው ወይ ደግሞ ለተከፈተው መስኮት ነው ማለት ነው? አይደለም። ዳንኤል የሰገደው ለአምላክ ነው፣ በአምላኩ ፊት እያለ ነው። አምላኩ መስኮት ነው አይደለም። አምላኩ የእልፍኙ ግንብ ነው አይደለም። ግን ወደዛ አቅጣጫ ሰግዷል። ወደዛ አቅጣጫ ሰግዷል። አንደኛ ነገሥት ምዕራፍ 8 ከቁጥር 29 ጀምሮ አንድ የምናገኘው ጥቅስ አለ። እነዚህ እንዴት አድርገን እንደምናገናኛቸው ነግራቸዋለሁ። አንደኛ ነገሥት ምዕራፍ 8 ቁጥር 29 አንደኛ ነገሥት ምዕራፍ 8 ቁጥር 29 ላይ ባሪያ ወደዚህ ስፍራ የሚጸልየውን ጸሎት ትሰማ ዘንድ ይላል። ወዴት ስፍራ? ወደዚህ ስፍራ። በዚያም ስሜ ይሆናል። ወዳልከውም ስፍራ ወደዚሁ ቤት ዓይኖችህን ሌሊትና ቀንን የተገለጡ ይሆናል። ስለዚህ ይሄ አካል የሚጸልይ የነበረው ለቤቱ ነው። ባሪያ ሕዝቡ እስራኤል ወደዚህ ስፍራ የሚጸልይበትን ልመና ስማ፣ በማደሪያ በሰማይ ስማ፣ ሰምተህም ይቅር በል ይላል። የት ነው? ቤት ነው። ወደ ቤት ነው የሚጸለየው። ቤት ነው። እዚህ ጋር አውዱን አጠቃላይ ተመልከቱት። ሰለሞን እንትን የሚለው ነገር ነው። ሰለሞን ያቀረበው ጸሎት ነው እና ሰለሞን ለቤቱ ሕዝቡ የሚሰግደው ለቤቱ ነበር አይደለም። ለማን ነው የሚሰግዱ የነበሩት? ለአምላክ ቤት ነው። አንደኛ ነገሥት ምዕራፍ 6 ቁጥር 1 ላይ ታገኙታላችሁ። ያን የአምላክ ቤት ማለት አንደኛ ነገሥት ምዕራፍ 6 ቁጥር 1 ላይ የእስራኤል ልጆች ከግብፅ ምድር ከወጡ 480 ዓመት በኋላ ሰለሞን በእስራኤል ላይ በነገሰ በአራተኛው ዓመት ዚፍ በሚባል በሁለተኛው ወር የእግዚአብሔር ቤትን መስራት ጀመረ። ያ የእግዚአብሔር ቤት ሰዎች ወደዛ ዞሮ የሚሰግዱበት ነበር። ተመልክታችሁት ከሆነ እዛው ምዕራፍ 6 ቁጥር 3 ላይ በመቅደሱ ፊት ወለል ነበራል። ርዝመቱም እንደ መቅደሱ ወርድ 20 ክንድ ወርዱም ከቤቱ ወደፊት 10 ክንድ ነበራል። the same thing ልክ እንደ ካዕባ ቢልዲንግ ማለት ነው። እና ያንን መሰረት አድርገው ይሰግዱ ነበረ። ለአምላኩ ይሰግዱ ነበረ። አይ ሰለሞን ጊዜ ላይ ነው። አወከር ምንድነው መቀባጠረው? ከሰለሞን ጊዜ በፊት አልነበረም? ኖ። ዘፍጥረት ምዕራፍ 28 ማንበብ ደግሞ እንችላለን። ዘፍጥረት ምዕራፍ 28 ቁጥር 22 ለሐውልቱ የተከልኩት ይህ ድንጋይ የእግዚአብሔር ቤት ይሆናል አለ። ከሰጠኸኝ ሁሉ ለአንተ ከ10 እጅ አንዱን እሰጥሃለሁ አለ። ያ ሐውልቱ የእግዚአብሔር ቤት ተብሏል። ድንጋይ እኮ ነው።
ድንጋይ የተቀደሰ መሆኗል ያ ቦታ ዘጸአት ምዕራፍ 3 ቁጥር 28 ጀምሮ መመልከት ትችላላችሁ። ስለዚህ ከዛ አንፃር እኛ ወደ ካዕባ ሰገድን ስንል ለካዕባ ሰገድን ነው ብላችሁ የምትረዱ ሰዎች ይሄ ሁሉ ነቢያቶች ሲሰግዱበት የነበረው ለግንብ ነው ሲሰግዱ የነበሩት? ለመስኮት ነው ሲሰግዱ የነበሩት? አይደለም። እና ወደ መስገድ ወደ እና ለ የሚለውን መረዳት ያስፈልጋል። ኦኬ ለና ወደ የሚለውን አማርኛ ካልተረዳችሁ ለመረዳዳት ትንሽ አስቸጋሪ ይሆናል። ካዕባ ዙሪያ የተነሱ ነገራቶች በጣም ብዙ ጊዜ የተመለሱ ነገራቶች ናቸው። ምናልባት እናንተ ሰምታችኋቸው አዲስ መስሏችሁ ሊሆን ይችላል እንጂ ብዙ ጊዜ የተመለሱ ነገራቶች ናቸው። እንግዲህ እኛ እነሱ ላለመረዳት አእምሯቸውን ደፍነዋል፣ ጆሮ ዳባ ብለዋል። እኛ ደግሞ ለማስረዳት እየሞከርን ነው። ስለዚህ በመካከል ያለውን ምንም ማድረግ አንችልም። እንግዲህ ስራቸው ያወጣቸው ነው የምንለው እና ኢቭን ኢፍ ወደ ካዕባ መስገድ የሚለው ራሱ በመሰረቱ ከእንትን ነው የመጣው። እሺ አኺ ትቀጥላለህ። ወደ ካዕባ መስገድ የሚለው ራሱ በመሰረቱ የመጣው ከየት ነው ካለ እዚሁ ባይብል ላይ ነው። የአምላክ መቅደስ የሚቀየርበት ጊዜ ይመጣል፣ የስግደት አቅጣጫ ይቀየራል ብሎ ኢየሱስ ነግሯቸዋል። ራሱ ያ የስግደት አቅጣጫ እነሱ ከነበሩበት ከቤተል መቅዲስ አላህ Subhanahu Wa Ta'ala ወደ ካዕባ የወሰደበት ነው አይደለም? ከዛ ነው አላህ Subhanahu Wa Ta'ala قد نرى تقلب وجهك في السماء فلنولينك قبلة ترضاها ልብህ ላይ ያለውን መገለባበጥ እየተመለከትን ነው። ስለዚህ فلنولينك قبلة ترضاها አንተ የምትፈልገው የሆነን አቅጣጫ እናቅጣጫሃልና አለ እና ከዛ አንፃር ይመጣ ነው አይ ቲንክ ላለመረዳት በምን ያህል ደረጃ አእምሯቸውን እንደሚይዘጉ እንትናል። ኢቭን ኢፍ እነዚህ ወደ ቴምፕል ራሱ ወደ መቅደሱ ራሱ ኢየሱስ ክርስቶስ እንትን ያደርግ ነበረ፣ ይሄድ ነበረ፣ ይጓዝ ነበረ። ምን ሊያደርግ ነው የሚጓዝ ነበረ? ይሰግድ ነበረ። ለዛ ኢየሱስ ራሱ አቅጣጫ ነበረው የሚሰግድበት። ከሉቃስ ወንጌል ምዕራፍ 2 ከቁጥር 41 ጀምሮ መመልከት ትችላላችሁ። እሺ ቀጥለ الحق يعلو ولا يعلى عليه ሲጀመር እኮ አንደኛ ደረጃ እኛ ካዕባን እንደማናመልከው እኮ ቢላል ረዲየላሁ ዐንሁ ነብዩ አለይሂ ሰላቱ ሰላም መካን በተቆጣጠሩ ጊዜ ካዕባ ላይ ሆኖ ነበር እኮ ላይ ወጥቶ ነበር አዛን ሲያደርግ የነበረው አይደል? አንድ ታመልከዋለህ ትሰግድለታለህ ተብሎ የሚታሰብ አካል እንዴት ሆኖ ነው እንደዛ የሚሆነው? አንድ ቀንስ ሙስሊሞች በካዕባ ሆነብኝ ብሎ ለካዕባ ሲሚሉ ወይም ካዕባን ሲለምኑ ታይቶ ይታወቃል እንዴ? ይሄ ማለት እንግዲህ ታሪክን አለማወቅ ነው። ልቀጥል? አዎ ቀጥል። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እሺ እኔ ጥያቄ ቁርአንን ያሐፈዘ ሰው እና የተወው ሰው ቁርአንን የተወው ሰው ቅጣቱ ምን ያክል ነው ወይስ ምንድን ነው? ይሄ በዑለማዎች መካከል በጣም ብዙ አቋም የተደረገበት ነገር ነው። ቁርአንን ሐፍዞ ከዛ በኋላ ቁርአን የረሳ ሰው አላህ Subhanahu Wa Ta'ala ዘንድ ይቀጣል ወይስ አይቀጣም የሚለው በጣም ብዙ የዑለማዎች አቋም አለበት። ግን በአጠቃላይ የሚያስቀምጡት ነገር ምንድነው? ከቅጣቱ በፊት ሊያስጨንቀን የሚገባ ነገር አለ ነው። ያም ሊያስጨንቀን የሚገባው ነገር ቁርአን ከአእምሯችንስ ወይ ደግሞ ከልባችንስ ጠፋ ማለት እኛ ራሳችንን ልንፈትሽ ይገባል ነው። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በሐዲስ ላይ አንድ ሰው አንድን ወንጀል ይሰራ እንደሆነ ኑክተት ፊ ቀልቢሂ ኑክተቱን ሰውዳ ልቡ ላይ አንዲት ጠቆርና ጠቋራ ነጥብ ጠብ ትላለች አሉ። ያን ወንጀል ባበዛ ቁጥር ያ ጠቋራ ነጥብ እየበዛ ይመጣል። ያ ደግሞ የሚያሳየው ራን የሚባል ደረጃ ይደርሳል አሉ። ስለዚህ ልባችን ላይ ወንጀል ሲበዛ ወንጀል በበዛ ቁጥር ኸይር ነገር መባረር ይጀምራል። ፈኢነ ኑር አላህ ላ የድኹሉ ቀልበ ዓሲም የአላህ Subhanahu Wa Ta'ala ብርሃን ይሄ መጥፎ የሚባልን ወይ ደግሞ አማጺ የሆነን አካል አይደርስም ነው። ኦኬ አንዴ እሺ ቆያፋን السلام عليكم ورحمة الله. وعليكم السلام.
ወአለይኩም ሰላም ወራህመቱላሂ ወበረካቱህ። ልጁ እኮ ስለ ሀጅ ረሱል ካዕባ ነበር እኮ በፎቶ ሲያሳይ ነበረው። እኛ አቅጣጫችን ወደ ካዕባ ነው አይደል የምንሰግደው? ለካዕባ ሰው ወደ ካዕባ። ስለ ሀጅ አስወረድ ለሚጠይቀው ኮሜንቶች ኦኬ ይመለሳል ኢንሻአላህ። ትንሽ እንታገስ እሺ። ቆይ ብሎ ነው የሄደው። ኢንሻአላህ ኮፕሊንክ እናድርግ። እሺ ኢንሻአላህ አፎን እና አላህ Subhanahu Wa Ta'ala የሚያስቀምጥልን ነገር አለ። ሱረቱል ኢስራ አንቀጽ 9 ላይ ይሄ ቁርአን ሁደል ነው إن هذا القرآن يهدي للتي هي أقوم ነው የሚለው ከነገራቶች በሙሉ ውብ ሆነ ወይ ደግሞ ጥሩ ወደ ሆነው ነገር የሚመራ ነው ተብሎ ነው የተቀመጠው። እና قل هو للذين آمنوا هدى وشفاء ለነዛ ላመኑ ሰዎች ብርሃንም ነው መድኃኒትም ነው የተባለው። ስለዚህ በረነው ቁርአን ነው ሊየደበሩ አያቲ ወሊየተዘከሩ ኡሉል አልባብ ነው የተባለው። የመገሰጫ ሰዎች የሚገሰጹ የእውቀት ባለቤቶች ያዝኑበት ዘንድ በሱ ይመሩበት ዘንድ ለምእመናኖችም የላክ ነው መጽሐፍ ነው ብሎ ነው ያስቀመጠው። ስለዚህ ከኛ ከራቀ ራሳችንን ጥያቄ ልንጠይቅ ይገባል ማለት ነው። እንዴት ነው ለምን ይሄ ተፈጠረ ለምን ሆነ ብለን ራሳችንን ልንጠይቅ ይገባል ማለት ነው። ኢማም አልቡኻሪ አንድ ታሪክ አላቸው ከዓሊማቸው ጋር ማለት ነው። የሆነ ሰዓት ላይ ቁርአንን የረሱበት አጋጣሚ ነበር። ያም የሆነበት ምክንያት በምንድነው? መንገድ ላይ ሲሄዱ አንዲትን ያንን ነገር ተው ብሎ ሲነግራቸው በቀሲዳ መልክ አስቀምጠውት ነበር፣ በግጥም መልክ ማለት ነው። እና የግጥሙ የመጨረሻው ቤት ምንድነው? የአላህ Subhanahu Wa Ta'ala ብርሃን ማዕሲያ ያለበት ቦታ አይገባም የሚል فإن نور الله لا يدخل قلب عاصي። ስለዚህ ከዛ አንፃር ጥንቃቄ ያስፈልጋል ማለት ነው። ይሄ በራሱ የአላህ Subhanahu Wa Ta'ala ብርሃን ከኛ እንዲወደድ ማድረጉ ራሱ ቅጣት ነው። የታመመ አካል መድኃኒት ያስፈልገዋል። መድኃኒቱን ከሱ ማራቅ ቅጣት እንደሆነው ሁሉ ቁርአንን ከኛ ማራቅ ሁላ ቅጣት ነው። ስለዚህ ከዛ አንፃር ለባቸው ሰዎች አንደኛ አላህ Subhanahu Wa Ta'ala ዱዓ ልናደርግ ይገባል። አላህ ከዛ አስተውሰን ያ አላህን Subhanahu Wa Ta'ala መለመን የሆነ ነገር ስንፈልግ አላህን Subhanahu Wa Ta'ala መለመን አስፈላጊ ነው። ሹክራን ጀዛከላህ። ከዛ አንፃር ነው። እሺ ወያ ካቢ እስቲ አንዴ ኦኬ። ስለዚህ አሁን መውጣት አለብኝ፣ አርጀንት ነው መውጣት አለብኝ። ኢንሻአላህ አላህ በሰማንበት የምንጠቀም ያድርገን። ኢብሮ ጥያቄ ነበረኛ ኦኬ። ኢብሮ የምትሉ ሰዎች መውጣት አለብኝ፣ ይቅርታ። እሺ እሺ ዛህሩ ካለሽ እሺ ግቢሽ። ያው ምንም ያው ወደ ውጭ ልወጣ ነው። ኢብሮ የምትሉ ኢብሮ ደህና ነው አልሐምዱሊላህ፣ ምንም አልሆነም። ዱዓ አድርጉ በአጠቃላይ አንዳንድ ሀጃዎች አሉብን። ሁላችንም ዱዓ አድርጉልን አላህ Subhanahu Wa Ta'ala ሀጃዎቻችንን እንትን ይልን ዘንድ ኢንሻአላህ። ዛሩ በቃ ቢያንስ እስከወጣ ምናምን ድረስ ቀጥይ። መርሐባ ኢብራሂም ደህና ነው? እሺ ከስር ትናንትና አግኝቼው ነበር እኔ እና ደህና ነው።
ትንሽ አልተመቸ ሆነ ነው ይመጣል ኢንሻአላህ። እሺ ጥያቄ ያላችሁ ግቡ። ጥያቄ ያላችሁ አንድ ቁጥር ጻፉና ግቡ። በተለይ ሙስሊሞች ማነው ክርስቲያኖች ሰላም استاذ وحيد مدهنا الحمد لله استاذ وحيد ما كنت انا بدهنا الحمد لله سلام وعليكم السلام ورحمه الله ጥያቄ ያላችሁ አንድ ቁጥር ጻፉና ግቡ። ክርስቲያኖች የት ሄዳችሁ? ኦርቶዶክስ እናስገባው እስኪ። ቆይ ዛህራ ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ኦርቶዶክስ ቃል ስጋ ሆነና ወይስ ሌላ ነው? እስኪ ይቅርታ እሺ፣ ግን ለማወቅ ስለፈለኩ ነው። መርሐባ አዎ ነኝ። በሌላ አካውንት መጣ። ቅድም ምን ያልክ ነበር? ኮሜንት አናመልክም ስትል ታመልከዋለህ አልኩ። ጥሩ ዛሬ በዚህ ብትሄድበት ቅድም በቀን 5 ጊዜ ከአባን ታመልኩታላችሁ እያለ ነበር። ማስረጃ ይሰጣል። እሺ እስኪ ማስረጃ ስጠን። በቀን 5 ጊዜ እንደምናመልከው ዳይሬክሽን ወዴት ነው የሚዞሩት? ታመልኩ ስለ ዳይሬክሽን አላወራንም። ሰላምና ምን እንደምናመልከው ማስረጃ ስጠን። ዳይሬክሽን ወደ ካባ ነው አይደለም የሚዞሩት? እኛ ስለ ዳይሬክሽን አላወራንም። እኛ ያወራነው ካባን እንደምናመልክ ማስረጃ ስጠን ነው እኮ እየነገርኩሽ እኮ ነው። ዳይሬክሽን ምን ማለት ነው? ማምለክ አይደለ እንዴ? አቅጣጫ ማለት ነው ዳይሬክሽን እኮ አላህ በዛ ቦታ ስለሚገኝ ካባ ላይ ስለሚገኝ እኮ አንተ ማስረጃ ይሄን የሚል ማስረጃ ስጠን። አላህ በዛ ቦታ ስለሚገኝ ነው ወደዛ የምትሰግዱት ካባውን ታመልኩታላችሁ የሚል ማስረጃ ስጠን። ቀጥታ ወደዛም መስገዳችሁ እኮ በቃ ራሱ ወርሺፕ እያደረጋችሁ እኮ ነው። እኮ አምጣ ማስረጃ ወርሺፕ እንደምናደርገው እየሰገድሽ አይደል እንዴ? አልሰግድም በያ አልሰግድም ወደዛ ወደ አቅጣጫ በይና እኮ እኔ ለካባ አልሰግድም። ለካባ ሰግድ ይታይታ ለማን ነው የምትሰግጂው? እሺ እዛ አላህ አለ እኔ እዛ አላህ አለ ብዬም አይደለም ወደዛ የምሰግደው። ታዲያ ከሌለ ለምንድን ነው የምትሰግደው? ለካባም አልሰግድም። ቆይ ለካባም አልሰግድም። አላህ እዛ ውስጥ ሰላለም አይደለም ወደዛ የምሰግደው። እና መስገድ ወርሺፕ አይደለም? ወርሺፕ ነው አይደል መስገድ እኮ ወርሺፕ የማደርገው ካባን እንደሆነ ማስረጃ ስጠኝ። እና አላህ እዛ ከሌለ ምን ወደዛ ወርሺፕ ምን አስፈልግ? አዎ አንተ የራስህን ፍልስፍና ሳይሆን ማስረጃ ነው እየጠየቅክ ያለው። ያው ራስሽ ወርሺፕ እያደረግሽ ነው። በቀን 5 ጊዜ ወደዛ ነው በጂፒኤስ እኮ በቀን 5 ጊዜ ወርሺፕ እንደማደርግ ማስረጃ ስጠኝ እያልኩ እኮ ነው። ኦኬ ወደ ካባ አትጸልይ ማለት ነው? አሰግዲ ወደ ካባ እና ወደ ካባ ልዩነት አለው። እሺ ለምንድን ነው የምትጸልይ? ወደዛ የምትጸልይ ቆይ ለካባ መስገድና ወደ ካባ መስገድ ይለያያል። ለካባ እንደምሰግድ ለምንድን ነው የምትሰግዲው? አላህ እዛ ከሌለ አላሁ ሙስተዓን ለካባ ቆይ እነግርሃለሁ። እሱን ግን ማስረጃ የለህም አይደለ? ለካባ እንደምሰግድ መስገድሽ ራስ ማስረጃ ነው እያልኩ እኮ ለካባ እንደምሰግድ እኮ ማስረጃ ስጠኝ እኮ ነው የኔ ጥያቄ። ለካባ ትሰግጃለሽ ብለኸኛል፣ ማስረጃ ስጠኝ። ከዛ ውጪ ጂፒኤስ ከቀየርሽማ በቃ አለ ትክክል ነሽ ማለት ነው እኮ። ለካባ እንደምሰግድ ማስረጃ ስጠኝ ነው ያልኩት። ወደ ካባ ለምን ትሰግጃለሽ? ጂፒኤስ ቀጥታ ነው ወደ ካባ ነው። ወደ ካባ ለምን ትሰግጃለሽ የሚለውን መልስልሃለሁ። ግን አንተ ለካባ ትሰግዳላችሁ ላልከው ማስረጃ ስጠኝ ነው ያልኩት። እየተግባባን ለካባ መስገድና ወደ ካባ መስገድ ስለሚለያይ ማለት ነው። ኦኬ ንገሪኝ እስኪ ንገሪኝ። ወርሺፕ ስለዚህ ማስረጃ የለህም። ካባ ወርሺፕ እንደማድረግ ማስረጃ የለህም እንዴ? ያው በቀን እየሰገድሽ አይደል እንዴ? ማስረጃ ያለኝ ይችላል። ለካባ እንደምሰግድ አሁንም ማስረጃ አላመጣህም። ወደ ካባ ለምን እንደምሰግድ ልንገርህ። በቀን 5 ጊዜ ወደ እንደምሰግድ በቀን 5 ጊዜ ለካባ እንደምሰግድ
ማስረጃ ስጠኝ ነው እያልኩ ያለው። ዳይሬክሽን ወዴት ነው የሚሰገደው ነው? ዳይሬክሽን ስለ ዳይሬክሽን ማን ጠየቀ? አሁን ካባ ሰለማን ዳይሬክሽን አድርገሽ እኮ ጂፒኤስ አድርገሽ እኮ ወደ ካባ እየሰገድሽ ነው። ወርሺፕ እያደረግሽ ነው። ወርሺፕ እንደማድረግ ማስረጃ ስጠኝ። መስገድ ምንድን ነው እኮ? ለካባ ወርሺፕ እንደማድረግ ስጠኝ ነው። እና አላህ ነው እዛ እየሰገድሽለት ያለው? አላህ ነው ያለው እዛ እኮ። አላህ እዛ ውስጥ አለና ለዛ ነው የምንሰግድ እኮ። ማስረጃ እኮ ያስፈልጋል። ኦርቶዶክስ አንቺ ያለ ማስረጃ ወርሺፕ እያደረግሽ ነው አይደል እንዴ? እኔ አላደርግም። ምን አይነት ያላደረኩትን አድርገሽን ስትል እኮ አንተ ማስረጃ ማቅረብ እኮ ነው። እየሰገድሽ አይደለም ማለት ነው? አይደለም፣ ወደ ካባ ሳይሆን ለካባ እንደምሰግድ ማስረጃ ስጠኝ ነው የኔ ጥያቄ። እንዴ ይሄው ቀጥታ ወደ ድንጋይ እየሰገድሽ ነው በቀን 5 ጊዜ ቀጥታ። አላሁ ሙስተዓን። ጥያቄው ገብቷል? ገብቶኛል። አዎ ጥያቄ ምን ብዬ ነው የጠየቅኩ? ወደ ማስረጃ እያልሽ ነው። ማስረጃ ደግሞ በቀን 5 ጊዜ እየሰገድሽ ነው። ለምን ማስረጃ ስጠይቅ? ለምንድን ነው ማስረጃ የጠየቅኩ? ለምን ማስረጃ ጠየቅኩ? ለካባ አንሰግድም ነው። ለካባ አንሰግድም ነው። ለካባ እንደምሰግድ ማስረጃ ስጠኝ ጎበዝ። ለካባ በቀን 5 ጊዜ እየሰገድሽ ነው እያልሽ እኮ ወደ ካባ እኮ ነው። በድርቅና ነው ዳይሬክሽንስ ወደ ካባ አይደል እንዴ? ትሰግዳለሽ የምትለኝ አይደለም እኮ። ማስረጃ የለም። ዳይሬክሽኑ ወደ ካባ ነው አይደለም? ወደ ካባ ነው ዳይሬክሽንና አይልክ። አሁን አንተ ለካባ ትሰግዳላችሁ ትላለህ። ከዛ ለካባ ማስረጃ ለካባ እንደምንሰግድ ማስረጃ ስትባል ደግሞ ወደ ካባ ትሰግዳላችሁ ትላለህ። ለካባ መስገድና ወደ ካባ መስገድ ወደ ካባ መስገድና ለካባ መስገድ የሰማያትና የምድር ያክል ልዩነት አለው። ምንም አይገናኝም። አንተ ለካባ ትሰግዳላችሁ ለሚለው ማስረጃ የለም። ዋሽተሃል። ከካባ ውጪ መስገድ ትችያለሽ አንቺ? ለካባ ውጪ መስገድ ይቻላል ወይ ንገረኝ። አዎ መስገድ የሚቻልበት አህዋል አለ፣ ሁኔታ አለ። ዋው በቀን 5 ጊዜ ከካባ ውጪ መስገድ ትችላላችሁ ወይ? ለካባ ይልክ። አሁን አንተ ቆይ ተረጋጋ እስኪ። ለካባ ትሰግዳላችሁ ለሚለው ማስረጃ ለመጣ ዋሽተሃል በዚህ ላይ። ስለዚህ አሁን በቀን 5 ጊዜ ያልኩሽ እኮ ነው። እኔ አልሰግድም ካልሽ እንስማማ። አሁን ሚተርግ እሺ ሚተርግና ከዛ ወደ ካባ መስገድ የሚለውን ደግሞ አስረዳሃለሁ። ክርስቲያኖች አሁን ምንድነው ዝም ብሎ በቃ አይናቸውን ጭፍና አድርገው ትችት ብቻ ነው የሚችሉት። ገብቶቻል? ማስረጃ ሲባሉ ይኸው አይነ ፈጠጥ ጥርስ ግጥጥ እንደሚባለው ነገር ነው። ምንም አይነት ማስረጃ የላቸውም። ለካባኛ ሰግደን ማናቀም አንሰግድም። ከአላህ ውጭኛ ለማንም ሰግደን አናቀም አንሰግድም። ግልጽ ነው። ታዲያ ለምን ወደ ካባ ለምንድን ነው የምንሰግደው ሲባል አቅጣጫ ነው። አምላካችን አላህ አዘዘ ሱረቱ በቀራ ላይ ወደ የፊትህን መገለባበጥ በእርግጥ እናያለን፣ ወደምትወዳትን ቂላ እናዞርሃለን አለ። ለ16 ወራት የአላህ መልእክተኛ አለይሂ ሰላቱ ወሰላም ወደ ቤተል መቅደስ ይሰግዱ ነበረ። ወደ ቤተል መቅደስ ይሰግዱ ነበረ። ከዛ ወደ ቤተል መቅደስ መስገዳቸውን ያላህ መልእክተኛ አለይሂ ሰላም ወደ ካባ ልባቸው ይፈልግ ስለነበረ ነብዩላህ ኢብራሂም አለይሂ ሰላም የገነባው ቤት ስለነበረ ከዛ በኋላ መስገድ ስለፈለጉ ወደ ካባ ፊታቸውን እንዳዞሩ ተደረገ። ለ16 ወራት ወዴት ነበር ሲሰገድ የነበረው ሲባል ወደ ቤተል መቅደስ ነበር ሲሰገድ ነበር። ያን ማለት ቤተል መቅደስን እያመለክን ነው ሲባል ነው አይደለም። አቅጣጫ ነው። አምላክ ወደዚህ ስገዱ ብሎ ስላዘዘን ነው። ትእዛዝ ነው፣ አቅጣጫ ነው። ወደዛ ዙረን እንሰግዳለን። ለማን? ለዓለማቱ ጌታ። ኢነ ሰላቲ ወነሱኪ ወመሕያየ ወመማቲ ሊላሂ ረቢል ዓለሚን። ለዓለማቱ ጌታ ለአላህ ነው የምንሰግደው። ስግደታችንን፣ ሞታችንን፣ እርዳታችን፣ ሁሉ ነገራችን ለዓለማቱ ጌታ ነው እንጂ ለፍጡራን አናደርግም። ካባ ቤት ነው የአምላክ ነቢዩላህ ኢብራሂም አለይሂ ሰላም ስራ ብሎ ያስገነባው መስጊድ ነው። መስጊድ ነው። በቃ እንደ ማንኛውም መስጊድ ነው። ነገር ግን ለየት የሚልበት ሁኔታ አለ። ምክንያቱም ነቢያቶች ሐጅ የሚያደርጉበት ምናምን ስለሆነ ከሌሎች የተከበረ መስጊድ ነው። የተከበረው ቤት እያለ አምላካችን አለ ይጠራዋል። ከዛ ውጪ የተለየ ነገር አንሰጠውም። ሰለጠቅ ሀጀር ላስወድ ራሱ አንተ ድንጋይ ነህ አትጠቅምም፣ አትጎዳም። ነብዩ ሰለላሁ ዐለይሂ ወሰለም ሲስሙህ ባላይ ሆኖ አልስምህም ነበር ብለው ዑመር ብን ኸጣብ ይናገራሉ። እኛ ይሄ መጥቀምና መጉዳት ይችላል ብለን የምናምነው አምላክ ብቻ ነው። ከአምላክ ውጭ መጥቀምም ሆነ መጉዳት የሚችል ማንም የለም። ይሄ ነው የኛ አመለከታ ማለት ነው። ወደ እናንተም ስንመጣ ተመሳሳይ የሆነ ነገር። አንተ አሁን ቤተክርስቲያን ሄደህ ወዴት ነው የምትሰግደው? ኦርቶዶክስ ይህን ጨረስን። ምንም አይነት ማስረጃ ስላላመጣ አሁን አንተ ወዴት ነው የምትሰግደው? ቤተክርስቲያን ሄደህ ለምን ቀየርሽ? ለምን ፈራሽ? ቤተክርስቲያን ለምን ፈራሽ? ይታታርግኛ ልግባት ፈቅጅልኛለሽ? ሀቢበቲ ቀጥይ። ሀሳቡ ቀይሮ ነው ወደ መካ የቀየረው አላህ።
የትም አይቀየርም። ቆይ አንተ ቤተክርስቲያን ትሄድና መጀመሪያ ወደ ቤተ መቅደስ ይሰግዱ ነበር አይደለም? ቆይ ወደ ቤተ መቅደስ ይሰግዱ ነበር አይደል? ኧረ አንድ ጊዜ አዳምጥ እባክህ፣ አንድ አዳምጥ። አንተ ቤተክርስቲያን ስለዚህ ሐሳቡ ቀይረዋል ወይ? ይሻረኩህ ምን እሺ፣ አንተ ቤተክርስቲያን ትሄድና ከዛ በኋላ ማርያም ስዕል ያለበት ወይም የገብርኤል ስዕል ያለበት ቦታ ላይ አቅጣጫ አድርገህ ትሰግዳለህ። ለስዕሉ ነው የምትሰግደው ወይስ ለማርያም ነው የምትሰግደው? መጀመሪያ መልሽልኝ። ለስዕሉ ነው የምትሰግደው ወይስ ለማርያም? መልሽልኝና ከዛ ወደ እኔ ጥያቄ እንመጣለን። ሐሳቡ ቀይሮ ነው? ሐሳቡ ቀይሮ ነው ወይ? አልተቀየረም። ለስዕሉ አልተቀየረም። ወደ ቤተ መቅደስ አይደለም የሚሰግደው? የጠየቀኝ ጥያቄ ነው ያለው። ለስዕሉ ነው የምትሰግደው ወይስ ለማርያም ነው የምትሰግደው? ወደ እስራኤል ቤተ መቅደስ ነው አይደለም ስግደቱ? መጀመሪያ ተመለሰልህ እኮ እሱ እኮ ተመለሰልህ እኮ። ነገር ንገረኝ፣ ሐሳቡ ቀይሮ ነው ወይ? አላህ ወደና ላይ ይለያያል። እሱ ተመለሰልህ፣ ጨረስክ። ይሄ ሁለተኛ ሐሳቡ ቀይሮ ነው አይደለም? መልሽ። ይሄ ሁለተኛ ጥያቄ ነው። እኔ ያለሁት የመጀመሪያው ጥያቄ ላይ ነው። ሳትመልሽማ አልሄድም ወደ እኔ ጥያቄ። ይሄ ሁለተኛ ጥያቄ አላህ ሐሳብ ይቀይራል። ይሄን ካልመለስክ ትወርዳለህ እንጂ ሁለተኛ ጥያቄ አንቺ ነው መጀመሪያ ይሄን መልሽልኝ፣ እኔ ደግሞ መልሳለሁ። ሐሳብ ቀይሮ ነው? ለስዕሉ ነው የምትሰግደው ነው ወይስ ወደ ስዕሉ ነው የምትሰግደው? መልስ። ይሄን ሐሳቡ ቀይሮ ነው ወይ? አላህ ከቤት ነው ወደ ለስዕሉ ነው የምትሰግደው ወይስ ወደ ስዕሉ? አሁን ኤላችሁ ግልጽ ሆኖለታል። መልሱ በደንብ ተመልሶለታል። ለስዕሉ ሳይሆን ወደ ስዕሉ ነው የሚሰግደው። ስለዚህ ደግሞ በደንብ ቀይሮ ነው አላህ መመለስ ስላልፈለገ ነው። አታውርጅ። ቆይ እሺ፣ ተመልሰህ ግቡ። መልሽ ማማዬ። ግን ልጁ ከፍታት ነው በጣም ዛሃር መወያየት ብሎ ማለት ነው። ክርስቲያኖች ባይዘው ለስዕል ይሰግዳሉ እኮ ለስዕል ይሰግዳሉ። ለስዕል የማይሰግድ ካለበት ይጥፋ እየተባለ ይረገማል። በዚህ ክርስቲያን ነው መጀመሪያ ተሳደደ ከሰደብሽ ነው የሚሰድብሻል። ሐሳብ ቀይሮ ለስዕል የማይሰግድ ካለበት ይጥፋ የሚል የለም። ማስረጃ ሐሳብ ቀይሮ ነው ወይ? ሐሳብ ቀይሮ ነው? ቆይ ልመልስልህ። ቆይ ልመልስልህ። እሺ ቢት አድርገው እመልሳለሁ። እኔ እመልሳለሁ። ይሄን ስማማና እመልሳለሁ። ቆይ ልመልስልህ ነው። እሺ ቢት አድርገው ጎበስ። አሁን የመጀመሪያው ጥያቄ በነገራችን ላይ ተመልሶልህ አሁን ሐሳብ ቀይሮ ነው ወይ? አላሁ ሙስተዓን ልመልስ ነው። ቆይ ልመልስልህ ነው። ልመልስልህ እኮ ነው እኮ ሚተርግ አሁን እየተያየ መጀመሪያ ተሳስቶ ነበር መጀመሪያ። ኧረ ቆይ ተረጋጋ፣ በፈጠረ ቆይ እንዴ ተረጋጋ። ቆይ የበለጠ ድንጋይ አግኝቶ ነው። ኧረ ቆይ የአረብ ድንጋይ ነው የሚሻለው። ቆይ አይ አፍህን እየከፈትክ ነው አሁን። ቆይ እባክህ አንተ ትልቅ ሰው አይደለ እንዴ? ቆይ ተረጋጋ እንዴ። አሁን ምንድነው ወደ ቤተ መቅደስ ሲመስገድ የሚባለውን ነገር ያመጣ አሁን ነው። አሁን አንተ ምንድነው የመጀመሪያውን ጥያቄ ጨርሰሃል። ለአላህ ነው የምትሰግዱት የሚለውን ነገር ካረጋገጥንልህ በኋላ ሁለተኛ ጥያቄ ነው የጠየቀው። አሁን የመጀመሪያው ጥያቄ ምን ነበረ ሲባል ለካዕባ ትሰግዳላችሁ የሚል ነበረ ጥያቄ። ከዛ ለካዕባ እንደማንሰግድ ማስረጃ ሰጠነ። አንተ ለካዕባ እንደምንሰግድ ምንም አይነት ማስረጃ አላመጣህም። ያለ ማስረጃ ወራህ፣ እኛ በማስረጃ ሞገትን። ከዛ ሁለተኛ ጥያቄ ልትጠይቅ ነው። ሁለተኛ ጥያቄ ደግሞ ምንድነው? አላህ Subhanahu Wa Ta'ala ለምንድነው ወደ ካዕባ ወደ ቤተ መቅደስ ሲሰግድ የነበረው ወደ ካዕባ ለምን አዞረ? ስግደት ወደዛ እንዲዞር ለምን አደረገ ነው ሁለተኛው ጥያቄ። የመጀመሪያው ጥያቄ ግን ተመልሶልሃል ነው። አሁን ሁለተኛውን ጥያቄ እንመልስልህ ነው። የመጀመሪያውን ጥያቄ ደግሞ ወደ አንተ ዞር እንጠይቃለን። የሁለተኛው ጥያቄ ምንድነው? አላህ Subhanahu Wa Ta'ala ለምንድነው ወደ ቤተል መቅደስ እንዲዞር ያደረገው ሲባል ቤተል መቅደስም የአላህ Subhanahu Wa Ta'ala ነቢያቶች ሲሰግዱበት የነበረ ቤት ነው። እንደዚሁም ደግሞ ካዕባ ነቢዩላህ ኢብራሂም አለይሂ ሰላም ሰለሞን ነው በነገራችን ላይ እንትና የመጀመሪያ የገነባው ሰለሞን ነው እንትና ቤተል መቅደስን ማለት ነው። የመጀመሪያ ሳይሆን መሰረቱን ከፍ ያደረገው ማለት ነው። መጀመሪያ ከዛ በፊት የነበረ ቤተል መቅደስ። ከዛ በኋላ ሰለሞን እንትን ካለ በኋላ ያንም የተከበረ መስጊድ ነው፣ ይሄኛውም የተከበረ መስጊድ ነው። አላህ Subhanahu Wa Ta'ala የፈለገውን እንደፈለገ ባሮቹን በፈለገው ሰዓት ማዘዝ ይችላል። በዚህ ከዚህ አላህ Subhanahu Wa Ta'ala እንደዚህ አድርጉ ካለ እንደዛው እንሰግዳለን። ለምሳሌ መጀመሪያ ረሱላህ ሰለላሁ ዐለይሂ ወሰለም 5 አውቃት ሰላት ከመታዘዙ በፊት ሁለት ረካዓ ነበር የሚሰገደው። ከዛ በኋላ 5 አውቃት ሰላት ታዘዘ። ገብቷል? ነስኽ ይደረጋል። ነስኽ የሚባል ነገር አለ። ለምሳሌ መጀመሪያ ረሱላህ ሰለላሁ ዐለይሂ ወሰለም እንደመጡ ምን ይደረግ ነበረ?
ኸምር ባንድ ያልተከለከለም ቀስ በቀስ ነው የተከለከለው አስካሪ መጠጥ ማለት ነው። ከዛ ቀስ ቀስ እያለ መጨረሻ ላይ መሐረም ሆኗል። ስለዚህ መጀመሪያም ወደ ቤተል መቅደስ ይሰገር ነበረ። ያን ነስኽ ተደረገ ወይም ደግሞ ተሻረና አላህ Subhanahu Wa Ta'ala ወደ ቤተል መቅደስ ወደ ካዕባ እንድንሰግድ አቅጣጫ እንድናዞር አዘዘ። ያ የአምላክ ትእዛዝ ነው። ሐሳብ መቀየር ምናምን የሚባል ነገር አይደለም። ነስኽ ነው። አምላክ ባዘዘንና ባለን መልኩ እንድንፈጽም አዘዘን። ያለን ነገር ደግሞ እንታዘዛለን እኛ ሙስሊሞች ማለት ነው። የኛ መልስ ይሄ ነው። አሁን ምን እናደርጋለን መሰለህ? አንተ አቅጣጫ የሚለውን ነገር ቀጥታ ከዛ ነገር ማምለክ ጋር ከወሰድከውና ካደረከው እኛ ቀጥታ ምን ጥያቄ እንጠይቃለን? ዳዊት ወደ ቤተል መቅደስ ይሰግር ነበረ፣ ግልጽ ነው። ወደ ቤተል መቅደስ ይሰግር ነበረ። ለቤተ መቅደሱ ነው ቤተ መቅደሱን ሲያመልክ ነበር ወይ የሚል ጥያቄ እንጠይቃለን። መልስ ይሰማል። አሁን ትእዛዝ ማለት ቀይሮታል አይደል? የመጀመሪያው ትእዛዝ የነበረው ወደ ሁለተኛ ትእዛዝ ቀይሮታል። በዚህ እንስማማለን። ነስኻ ሁለተኛ ነስኽ ያን ነስኽ ተደርጎ ያን ተሽሮ ወደ ካዕባ እንዲሰገድ አዘዘ አምላክ። ኦኬ። ስለዚህ የተሻለ ትእዛዝ አለ፣ ያልተሻለ ትእዛዝ አለ ማለት ነው። በአላህ ዘንድ ታሽሮ መሻር ታውቃለህ? ሽረት የሚባል ነገር አለ። የመጀመሪያው የተሻለ ወደ ሁለተኛው የተሻለ ነው አይደለም? ያልተሻለ የተሻለ የሚል ነገር የለም እዚህ ላይ። የመጀመሪያው ነገር መጀመሪያ እኮ የሻራው ያልተሻለ አልነበረ ማለት ነው። የተሻለ አልነበረ የሚል ነገር የለም። ጉድለት ነበረ አይደል? ጉድለት ነበረ የሚል ማስረጃ ማምጣት አለብህ። ጉድለት ነበር። ይሄው ወደ ሁለተኛ ሄድሽ እኮ። የመጀመሪያው ሁለተኛ የሆነው ያላህ መልእክተኛ አለይሂ ሰላቱ ሰላም የፊትህም መገለባበጥ በእርግጥ እናያለን፣ ወደምትወዳትም ቂብላ እናዞርሃለን ብለው ተናገሩ። ስለዚህ የመጀመሪያ አልተወደደችም ማለት ነው አይደል? ይወደዳል። ነገር ግን ይበልጥ ደግሞ አጅር ያለው ይበልጥ ክብር ያለው መስጊድ ይበልጥ ክብር ያለው ሁሉም እንትን አለው። ይሄ ከቤተል መቅደስና ከካዕባ ይበልጥ ክብር ያለው ካዕባ ነው። ምክንያቱም ካዕባ ሐጅ የሚደረግበት ቦታ ነው። ነቢዩላህ ኢብራሂም አለይሂ ሰላም የገነባው ነው። ከዛም በፊት የነበረ መስጊድ ነው። ነቢያቶች ሁሉ አምላክ አላህ አዘ ወጀል ሲያዛቸው ነበረ ወደዛ መስጊድ እንዲሄዱ ሐጅ እንዲያደርጉ አምላክ የመጀመሪያ ትእዛዝ የተሻለ አልነበረም፣ ሁለተኛ ትእዛዝ ሆነ ማለት። ስለዚህ የተሻለና ያልተሻለ አለ ማለት ነው። ኧረ በፈጠረህ በራስህ ፍልስፍና ነው እሱን እያልክ ያለው። እኛ አይደል እንዴ የመጀመሪያ ትክክል አይደለም፣ ሁለተኛ ትእዛዝ ነው የተሻለ አላልሽም? ኦርቶዶክስ መልሰናል። የኛ መልሱን መልሰናል። አሁን ወደ አንተ እንምጣና እግዚአብሔር ዳዊትን ምን ይለዋል? ወደ ቅዱስ መቅደስህ ሰግዳለሁ ይላል። ወደ መቅደሱ ሲሰግድ عشان ننظف كله مع بعض. ماشي አውጭለት መዝሙር ዳዊት ላይ መማይ የሚመቻችሁ ምን ላውጣ ለበይ طيب خلص هذا ቆይ ልስጥሽ እንዴ ቆይ መዝሙረ ዳዊት ምዕራፍ 138 ከቁጥር 2 እሺ ምዕራፍ 138 ቁጥር 2 ላይ እሺ ኡስታዝ ካለህ ርዕሱን ትንሽ ዞር አድርገው ወይ ዝቅ አድርገው እንባለው። ሰላም አለይኩም ወራህመቱላሂ ወበረካቱ። ዛህሩ ወአለይኩም ሰላም ወራህመቱላሂ ወበረካቱ። ኢንሻአላህ አንተም በቃ እኔ ልቀጥልልህ።
እሺ ጥሩ በቃ ያው ማለት የተወሰነ መዝሙረ ዳዊት ላይ ከፍተናል። ወደ የመጀመሪያውን መልሰን ያለንበትን ሰምተህና ያው መዝሙረ ዳዊትን ስለጠቀሽ ያው ስለ ስግደት ያወራሽ እንደሆነ ገብቶኛል። የመጀመሪያውን ጨርሻለሁኝ። ከኛ አንፃር ያለውን መልሼለትኝ ሁለተኛውን ሁለት ጥያቄ ጠይቆ መልሼለት፣ አሁን ሶስተኛ ጥያቄ እሱን እየጠየቅነው ነው። ጥያቄው ምንድነው? ወደ ቤተ እናንተ ከአባን ታመልካላችሁ አለ። ከአባን እንደምናመልክ ማስረጃ ስጠኝ ስለው ወደ ከአባ ትሰግዳላችሁ አለ። አይ ወደ ከአባ እንዲሰግድን ብዬ ካስረዳሁት በኋላ አሁን ወደዛ መስገድ አምልኮ ከሆነ ያንን ማምለክ ከሆነ ብዬ ይሄን ጥቅስ ትችላለህ። ቀጥል። ኦኬ እና አንድ ኦርቶዶክስ ከዚህ እንጀምርና ከዛ ሌሎች ጥቅሶችን እንመለከታለን። መዝሙረ ዳዊት ምዕራፍ 138 ቁጥር 2 ላይ ወደ ቅዱስ መቅደስህ እሰግድልሃለሁ ይላል። ወደ ቅዱስ መቅደስህ እሰግድልሃለሁ ይላል። አቤቱ በፍጹም ልቤ አመሰግናለሁ፣ የአፌን ነገር ሰምተሃልና በመላእክት ፊት እዘምርልሃለሁ፣ ወደ ቅዱስ መቅደስህም እሰግድልሃለሁ ይላል። ስለዚህ ወደ ካዕባ መስገድ ማለት ለካዕባ መስገድ መሆን ከሆነ ዳዊት ለቅዱስ መቅደስ ነበረ ወይ የሚሰግደው? ያንስ እንዲሰግድ አምላክ አዞታል ወይ? ምክንያቱም የእሱ ትእዛዝ እንደሆነ ያሳያል ጥቅሱ ላይ። መመለስ ትችላለህ ኦርቶዶክስ። እሺ ልመልስልህ። ቀጥላ። መቅደስ ምንድን ነው ውስጥ ንገረኝ። አልጠየቅኩህም እሱን። ወደ ቅዱስ መቅደስ ይሰግዳል። ቤተ መቅደስ ማለት እግዚአብሔር የሚገኝበት ማለት ነው። ልክ እንደ ካዕባ አላህ የማይገኝበት አይደለም፣ የተገነባ ቦታ ነው። ቤተ መቅደስ ማለት የተገነባ ቦታ። ቤተ መቅደስ ማለት በብሉይ ኪዳን እግዚአብሔር የሚገኝበት ቦታ፣ የተቀደሰ ቦታ ማለት ነው። ስሙ ራሱ ቅዱስ ነው እያለ ያለው አንደኛ ነገሥት ምዕራፍ 6 ቁጥር 1 ላይ ሰለሞንን መቅደስ እንዲገነባ አምላክ አዞታል አይደል? ያ መቅደስ በግንብና በብሎኬት በመሳሰለው ነገር የታጠረ ነው አይደል? ስለዚህ መዝሙረ ዳዊት ምዕራፍ 138 ቁጥር 2 ላይ ወደ ቅዱስ መቅደስ እሰግዳለሁ ሲል ወደ ግንብ እሰግዳለሁ እያለ ነው። እግዚአብሔር የሚገኝበት ስፔሻል ቦታ ነበረ ማለት በብሉይ ኪዳን። ቤተ መቅደስ ራሱ ምንድነው? የተቀደሰ ቦታ ማለት ነው። ያውኑ ሐሳብ ቤተ መቅደስ ማለት የተቀደሰ ቦታ ማለት ራሱ ከነገረ የተቀደሰበት የተባለበት ምክንያት እግዚአብሔር የሚገኝበት ቦታ ማለት ነው። ለግንቡ ነው ወይ የሚሰግደው? ወደ መቅደሱ ሰግዳለሁ ነው ያለው። ለእግዚአብሔር ሰግዳለሁ አላለም። ወደ መቅደስ ነው ሰግዳለሁ። ወደ ግንቡ ነው ወይ የሚሰግደው? እግዚአብሔር መንፈስ ስለሆነ በሐሳቡ ለእግዚአብሔር ነው የሚሰግደው። ግን ወደ መቅደስ ሰገደ ማለት ለመቅደስ ሰገደ ማለት እግዚአብሔር ስለሚገኝበት ይኸውልህ፣ ሁልጊዜ ከእግዚአብሔር አንጻር ነው እንጂ ከድንጋይ አንጻር አይደለም። እኛም ይገኛል አይገኝም አላልኩም። ወደ መቅደሱ ሰግዳለሁ ሲል ለመቅደሱ ድንጋይ ነው ወይ የሚሰግደው ወይስ ለእግዚአብሔር ነው? ለእግዚአብሔር ነው የሚሰግደው። ስለዚህ ወደ አንድ ነገር መስገድ ማለት ለሱ መስገድ ማለት አይደለም። አንዴ ይጠብቀኝ፣ ሰው መጣብኝ። አንዴ ሶሪ። ከዛ ደግሞ ጨመርላችኋለሁ። እግዚአብሔር ደግሞ እዛ እንደማይገኝ ደግሞ እዛው ወረድ ስትሉ ሌላ ጥቅስ ላይ ምን ይላችኋል ታውቃላችሁ? በጣም የሚያስቃችሁ ያው አንተ ሰማይ ነው ማደሪያ፣ ግን እኔ ይሄን ቦታ ገንብቼ ይልሃለሁ ይለዋል። እሱን ደግሞ አሳያችኋለሁ ካስፈለገ ማለት ነው። እሺ እንቀጥል። አሁን ሰው ስለመጣብኝ ኦኬ። ስለዚህ ወደ አንድ ነገር መስገድ ማለት ለአንድ ነገር መስገድ ማለት አይደለም አይደለ? አሁን ለምሳሌ እኔ ወደ ግንብ ሰገድኩኝ ማለት ለግንብ ሰገድኩኝ ማለት አይደለም። ወደ የሚለውና ስለሚገኝ ኖ ልዩነት ልንገርህ። ቤተ መቅደስ ማለት እግዚአብሔር የሚገኝበት ቦታ የተቀደሰ የተለየ ቦታ ማለት ነው። እናንተ ጋር ግን አላህ የለም እዛ ቦታ፣ ድንጋይ ነው የሚገኘው። ለድንጋዩ ነው የምታመልኩት። ልዩነቱ እግዚአብሔር ቤተ መቅደስ ውስጥ አይገኝም። በመሰረቱ በሰማይ ነው። ታቦት ምንድን ነው? ታቦት ምንድን ነው? ስለ ታቦት አልጠየቅኩም። ወደ ታቦትም እንሄዳለን እኮ። ታቦት ምንድን ነው? ቤተ መቅደስ ነው አይደለም የሚገኘው? ወደ ታቦት እንሄዳለን። እግዚአብሔር ቤተ መቅደስ ውስጥ ነው ወይስ ሰማይ ላይ ነው? ራሱ ቤተ መቅደስ እያለክ እግዚአብሔር የሚገኝ የተቀደሰ የተለየ ቦታ ማለት ነው። እግዚአብሔር የሚገኝበት ቦታ አይደለም። እኛ የምናመልከው እግዚአብሔር ስላለ ነው፣ የተለየ ቦታ ስላለ ነው። አንተ ግን ቆይ ይኸው አሁን ማለት ነው የመጨረሻ እድል ነው የምሰጥህ። የእስልምናውን ምንም እየመለሱልህ ነበረ። ወደኛ ወደዚህ ወደ እስልምና እያልክ አትምጣ። የመጨረሻ አላህ አይገኝም ካልከኝ ለማንም እሰግድልሃለሁ። እኔ ግን እግዚአብሔር ቤተ መቅደስ ስለሚገኝ ለእግዚአብሔር እየሰገድኩ ነው እልሃለሁ። ተረጋጋ። የተቀደሰ የሚለው ነገር በመሰረቱ ለቤተ መቅደስ የዋለው እግዚአብሔር የነካው ስለሆነ እንጂ እግዚአብሔር ስላለበት አይደለም። ለዛ ማስረጃ ልስጥህ። ቤተ መቅደስ ምንድን ነው? ዘጸአት ምዕራፍ 30 ቁጥር 28 ክፈትለት። ቤተ መቅደስ እንዲሰራ ማን ነው ያዘዘው? እግዚአብሔር ነው ያዘዘው። እዛ ቦታ እንደሚገኝ አታውቅም?
አይደለም ዘጸአት ምዕራፍ 30 ቁጥር 28 ክፈችለት ዩቲ አንዴ። እዛ እንደሚገኝ አታውቅም ወይ? ቆይ እንመጣለን። እዛ እንደማይገኝ ሲገነባ ራሱ እዛ እንደማይገኝ እዛው ጥቅሱ ላይ ያሳይሃለሁ። ቆይ እጨምርልሃለሁ። ረጋ አንተ ብቻ ለመማር ፍቃደኛ ሁን። ዘጸአት ምዕራፍ 30 ቁጥር 28 ነው። ኦኬ ለሚቃጠል ምዕራፍ 30 ቁጥር 28 ኦኬ ለሚቃጠል መስዋዕት የሚሆን ወደዚህ ለሚቃጠል መስዋዕት የሚሆን መሰዊያ ዕቃን ተበልሽ ጠቋሽ ሰው መጣብኝ። ሶሪ በጣም ኦኬ እንትን በልና ናሽ እኛ ጥቅሱ ላይ እናውራ። ዘጸአት ምዕራፍ አውሩና እኔ ሰው መጣብኝ። ሶሪ ዘጸአት ምዕራፍ 30 ቁጥር 28 ላይ ምንም የሚል ጥቅስ ታገኛላችሁ መሰላችሁ? ለሚቃጠል መስዋዕት የሚሆን መሰዊያን ዕቃን ሁሉ የመታጠቢያ ሰንና መቀመጫን ትቀባታለህ አለ። ሁሉንም ትቀድሳቸዋለህ፣ ቅድስት ቅዱሳንም ይሆናሉ አለ። ስለዚህ ቅዱሳን የሚለው ነገር ወይም መቀደስ የሚለው ነገር አምላክ የቀደሰው ቦታ ማለት እንጂ አምላክ የሚገኝበት ቦታ ማለት አይደለም። አምላክ የሚገኝበት ቦታ ነው ብለን ሆሊ ፕሌሶችን የምንል ከሆነ ያ አደጋ ይፈጥራል። ምክንያቱም ድንጋይ ራሱ ቅዱስ ተብሎ ተጠቅሷል ነው። ዘፍጥረት ምዕራፍ 28 ቁጥር 18 ላይ ዘፍጥረት ምዕራፍ 28 ቁጥር 18 ላይ ስለ ያዕቆብ ያወራልናል። ያዕቆብ የሆነ አርክ እንትን ነገር እንደሰራ ይነግረናል። ምንድነው የሚባለው? ይሄ ሐውልት ነገር ማለት ነው። እና ያ ሐውልት ደግሞ የአምላክ ቤት ነው ብሎ ይነግረናል። የአምላክ ቤት ነው ማለት አምላክ የቀደሰበት ነው ማለት ነው። አምላክ ውስጡ ነው ያለው ማለት ነው ወይ? ያው ይህን ጥቅስ ተመልከቱት። ያዕቆብም ማልዶ ተነሳ። ኦኬ ምንድነው የሚለው? ተንተርሶ የነበረውንም ድንጋይ ወስዶ ወደዛ አድርጊልን ሐውልት አድርጎ አቆመዋል። በላዩም ዘይት አፈሰሰበታል። ከዛ ያዕቆብ ያቆመበትን 22 ላይ ሂጂማ ተመልከቱት። እዚህ ጋር ምን እንደሚያደርገው ያዕቆብ ያቆመበትን 22 ላይ ሄደና በምድር ዘመን ሁሉ መዝራትና ማጨድን ምንድነው ለሐውልቱ የተከልኩትን ይህንም ድንጋይ የእግዚአብሔር ቤት ይሆናል አለ። ድንጋዩ ማለት ነው። ያ ማለት እግዚአብሔር ድንጋይ ውስጥ አለ ማለት ነው። ኖ እንደዚህ አይነት አረዳድ አትረዱ። እንቀጥል። ቆይ አንዴ ሐሳቤን ልጨርስና እንትን ትላላችሁ። ከሌላ ሰው ጋር ትቀጥላለህ። አንደኛ ነገሥትን ክፈችልን። አንደኛ ነገሥት ምዕራፍ 6 ቁጥር 1 ኦኬ የእስራኤል ልጆች ከግብጽ ምድር ከወጡ 480 ዓመት በሆነ ጊዜ ሰለሞን በእስራኤል ላይ በነገሱት በአራተኛው ዓመት ዚፍ በሚባል በሁለተኛው ወር የእግዚአብሔር ቤት መስራት ጀመረ። የእግዚአብሔር ቤትን ሰራ ሰለሞን። በመቅደሱም ፊት ወለል ነበር አለ። ርዝመቱም እንደ መቅደሱ ወርድ 20 ክንድ ወርዱም ከቤቱ ወደፊት 10 ክንድ ነበር ይላል። ስለዚህ ይሄ አምላክ እንዲሰራ ያዘዘው የነበረው መቅደስ ነው። እሱ ደግሞ ሰርቷል። እዛ መቅደስ ውስጥ ግን አምላክ ይገኛል ወይ ከተባለ የአምላክ ጸጋ ግን አለ መቅደሱ ላይ አክብሮታል። የኔ ቤት ነው ስራ ብሎታል። አንደኛ ነገሥት ምዕራፍ 8 ከቁጥር 29 እስከ 30 ክፈችልን። አንደኛ ነገሥት ምዕራፍ 8 ከቁጥር 29 እስከ 30 ይህንም ጥቅስ በደንብ አርጋችሁ ተመልከቱት። አሁን ባሪያ ወደዚህ ስፍራ የሚጸልየውን ጸሎት ትሰማ ዘንድ በዚያም ስሜ ይሆናል ወዳልከው ስፍራ ወደዚሁ ቤት ዓይኖችህ ሌሊቱን ቀን የተገለጡ ይሆናል። ወዴት? ወደ መቅደሱ። ባሪያህና ሕዝቡ እስራኤል ወደዚህ ስፍራ የሚጸልዩትን ልመና ስማ አለ። በማደሪያህ በሰማይ ስማ። ማደሪያህ ሰማይ ነው አለ። መቅደስ ውስጥ አይደለም የምትገኘው። ገብቷችኋል? መቅደስ ውስጥ አይደለም፣ ማደሪያህ ሰማይ ነው አለ። በማደሪያህ በሰማይ ስማ አለ። ሰምተህ ይቅር በል አለ። በማደሪያው በሰማይ ነው ያለው። ግን ይሄ ቦታ የምትሰማበት አንተ የምትቀበልበት ቢበድሉ ምን ቢያደርጉ የምትምርበት ቦታ ይሁን ነው ሐሳቡ። ከዛ አንጻር ነው። ሰላም አለይኩም ጃቢር። ወአለይኩም አሰላም ወራህመቱላሂ ወበረካቱ። እንዴት ናችሁ? አልሐምዱሊላህ። ይሄን አካውንት ፎሎ እያደረጋችሁት መቀጠል ከቻላችሁ ኡስታዝ አረብ ሰላም አለይኩም ወራህመቱላሂ ወበረካቱ። አንድ ጥያቄ ልጠይቀውና አረቡ ይቀጥላል። እኔ እንትን ስለማለት ኦርቶዶክስ እግዚአብሔር ሁሉም ቦታ አለ ነው እንግዲህ እያለን ያለው። ሁሉም ቦታ አለ ኦርቶዶክስ እግዚአብሔር እሺ እግዚአብሔር ጣዖት ውስጥ አለ? ጣዖት ምን ላይ ለምሳሌ ባፎሚት የሚባል በሁሉ ቦታ አለ ማለት እንዴት ነው የምትረዳው? ንገረኝ እስኪ። መለኮት አለ አይደለ? እግዚአብሔር መለኮት በሁሉ ቦታ አለ ስንል እንዴት ነው ምን ኤግዚስት ያደርጋል ማለት ነው? እንዴት ነው የምንረዳው? እስኪ ኤግዚስት ያደርጋል ሁሉ የእሱ ግዛት ነው ማለት ነው።
ኖ አይደለም እንደሱ ማለት ሳይሆን መኖር ኤግዚስት ማድረግ ልክ በሰማይ እንደሚኖረው ሁሉ የሰማይና ምድር ያው አንዴ እሺ ማስረጃ ልስጥ ወንድሜ ማስረጃ ልስጥ መዝሙሩ 139 ቁጥር 7 አንድ ያውጣልኝ እኔ ማስረጃ አይደለም እኔ አንተ እምነት እንድንነግር አሁን ለጠየቀው አይ እንድትነግረኝ ነው ኖ ማስረጃ እኮ በማስረጃ ኖ በመጽሐፍ ቅዱስ ችግር የለውም ንገረኝ አለ ወይስ የለም ማስረጃውን በመጽሐፍ ቅዱስ ላይ አድርግልህ ወንድሜ ችግር የለውም እኔ አምናለሁ ማስረጃ አለ እያልኩ ማስረጃ እየሰጠው ነው እኮ በማስረጃ ጣዖት ውስጥ አለ እንዲረዱ ለአንተ አይደለም ጣዖት ውስጥ አለ ለአንተ እኮ መልስልኝ ነው ወደ ማስረጃው ነው ጣዖት ውስጥ አለ ጠየቀኝ አይደል እንዴ ማስረጃ ሰጠው እኮ ጣዖት ውስጥ አለ ወይ ምንድነው ጣዖት ምንድነው ንገረኝ ጣዖት እሺ ያው ለሴ ባፎሚት የሚባል ጣዖት አለ ለምሳሌ እሱ ጣዖት ምን መሰለ ባፎሚት ጣዖት ምንድነው እኮ ልነግርህ ነው ባፎሚት የሚባል ጣዖት አለ ለምሳሌ እሱ ጣዖት በሉሲፈር አምሳል የተሰራ ለሰይጣን ስለት የሚቀርብለት ጣዖት ነው እሱ ጣዖት ውስጥ አለ ኦኬ ስለዚህ እግዚአብሔር ጣዖት የሚያመልኩ ከሱ ውጭ ናቸው ነው እያልክ ያለው አይደለም እኔ አላልኩም ምን ያላልኩ ስለዚህ የሆነ ግዛት አላህ የሆነ ግዛት ምን እያልከኝ ነው አላህ የማይገኝበት ቦታ አለ ማለት ነው የኛን አይደለም ኖ የኛን አስረዳለሁ የኛን አስረዳለሁ እኔ አሁን እያልኩ ያሉት ያንተ መልስልኝ ነው የኛን መልስልሃለሁ እኮ ማስረጃ ልስ 139 አንድ ያውጣል እኮ ገባኝ እኔ ችግር ማስረጃ ያምናለሁ ጣዖት ውስጥ አለ እግዚአብሔር ምን ትደነግጣለህ መጽሐፍ ቅዱስ አንድ ያውጣ አልደነገጥኩም ጣዖት አላህ እያሰብክ አትጠይቀኝ ወንድሜ አላህ እያሰብክ አትጠይቀኝ የሆነ ቦታ እኔ አላሰብኩም ምን ያላስ እንደዛ አትጠይቀኝ ስለዚህ ችግር የለውም ጣዖት ውስጥ አለ ባፎሚት ጣዖት ውስጥ አለ ወይኔ ምን ይሻላል ሙስሊም አይ ምን እንደሆነ ታውቃለህ ባፎሚት የሚባል ጣዖት አለ ለሉሲፈር አሁን ለአሳይ መሲ ይባላል አይደለ በኦርቶዶክስ ሃይማኖት ለሱ ለሰው የሚያመልኩ ከአላህ ውጭ ናቸው አላህ ስለማይቆጣጠራቸው አቅም የለውም እያልከኝ እንደዛ አላልኩም አሁን ምን መሰለህ መልስና ከዛ እኔን መልስልሃለሁ እሱ ጣዖት ውስጥ አለ ሰው የሚገበርበት አለ ጣዖቱ ግማሽ ፍየል ግማሽ ሰው ነው የሆነ ግዛት እሱን እናወራለን አንተ መልስና ይሄንን መልስ ሽንት ቤት የአላህ ግዛት አይደለም ሽንት ቤት የሰይጣን ግዛት ነው ብለህ ነው የምታምነው አንተ እሱ ያኔ ለምን አትመልስም መልስ የለውም ያንተ ጥያቄ ጣዖት የሚያመልኩ የአላህ ግዛት አይደለም የሰይጣን ግዛት ያንተን መልስና እሱን አስመልስልሃል ቆይ እሱን መልስልሃለሁ ያንተን መልስ እኮ መዝሙረ ዳዊት 139 ቁጥር 7 አንድ ያውጣ እሺ እኔ መክፈት ሰው ካለ አስከፍት እኮ አስከፍት እኔ መክፈት አልችልም ጃቢር መክፈቱን እንከፍትለታለን ግን መልሱ ጥያቄው ራሱ በእግዚአብሔር የሆነ ማንም የለም እኮ ገባኝ እኔ አሁን ከእግዚአብሔር ቁጥጥር ውጪ ነው ወይስ አይደለም ሳይሆን አሁን አንድ ባፎሚት የሚባል ጣዖት አለ ያ ባፎሚት እዛ ውስጥ ካለ እሺ ምን ጥቅስ ይከፈትልክ ለዛ መልስልሃል ብዬ እኮ ነው ወንድሜ እሺ 139 ቁጥር 7 መዝሙረ ዳዊት እሺ ከፈችለት እሞይ ስንት 100 ስንት 139 ቁጥር 7 139 ቁጥር 7 ይሄ ጥያቄ መልስ ከሆነ እሺ ጥያቄውና መልሱ ግን የተግባባ አልመሰለኝም ችግር የለው አንዴ ቆይ ራሴ ላተልቅ እኔ ራሴን ማተለቅ አልችልም አተልቁኝ ሞዴሬተሮች ይሄው ኦርቶዶክስ አንበበው አንዴ ታንብልኝ ሶሪ ትንሽ ራቅ ስለሚል
አይነበብም። ከመንፈስህ ወዴት እንሄዳለን? ጥያቄ ምልክት ነው። ከፊትህስ ወዴት እንሸሻለን? ጥያቄ ምልክት ነው። ጨረስኩ። የጠየቀው እኮ 7 ነው። ቀጥይ። ይኸው አንብባ። ቀጥይ። ምን ነው? ኦኬ፣ ወደ ሰማይ የራስ መረጃ ነው። ራስ አንብብ። በቃ ተመልሷል። ገብቷል ማለት ነው። ምኑ ነው የገባኝ? እኔ ምንም አልገባኝም። ገብቷል። አንድ ምንም አልገባኝም። ምኑ ነው የገባኝ? ገብቷል። አንዴ ታንብል ወይ አንተ አንብበው። ሶሪ፣ ያንተ የራስ መረጃ ነው። ለምን ራስ አታነብ? የራስ መረጃ ነው። አንብብና አስረዳ። አንተ ለማወቅ አይደለም በአንተ ቢነበብ ድረስ የሚለኝ። ኖ ይሄማ ልንገርህ፣ አሁን እንትን አትሰግጥ። አንብብ። በአንተ ሲነበብ ሌሎች እንዲገባቸው ማለት አሰግጥ እኮ አሰግጥ። ያው ምን መሰለህ፣ አንብብና ማስረዳት የፈለግከውን ነገር ራስህ አስረዳ። አንብብ፣ ከዛ ማስረዳት የምፈልገው አስረዳ። ወደ ሰማይ ቢወጣ ነው የሚለው አይደለም? እሺ ቀጥል። እስኪ ትንሽ ራቅ ይላል። አንብብ በእናትሽ። አንዴ ተባበረኝ። ሶሪ፣ ራስህ አንብብ፣ እንዳታነቢ አንቺ። አንብብና አስረዳን በቃ። ያው በሰማይ ቢወጣ አንተ አለ፣ በምድር ቢሆን አንተ አለ፣ በሲኦል ቢሆን አንተ አለ። ግዛት ሁሉ የእግዚአብሔር እንደሆነ እየነገረህ ነው ወንድሜ። አይ እንደዛ ነው። የለም በስነ ስርዓት አንብበው። የሆነ ቆሻሻ ቦታ የለም። የሆነ ኖ በስነ ስርዓት አንብበው። እንደዛ አይልም። በስነ ስርዓት አንብበው። በስነ ስርዓት አንብበው። ይከፈታል አይደለም፣ እንደዛ አይደለም የሚለው። አንብብ በስነ ስርዓት። የሆነ ሽንት ቤት ቦታ የሰይጣን ነው። የሆነ እኮ አንብብ በስነ ስርዓት። የተከፈተውን በስነ ስርዓት ወንድሜ። አምላክ ይቀድሳል እንጂ አምላክ የሚቆሽ አምላክ አናመልክም እኛ። እሺ በስነ ስርዓት አንብብ። አልገባንም፣ አልመለስክልንም። የተከፈተውን በስነ ስርዓት አንብብና ማድረግ አልችልም። ነገርኩ። እሺ ጥቅሱን አነበብክ። እግዚአብሔር በመለኮት ውስጥ አለ ወይስ የለም? ቀጥል። ምን አለክ? ምንድነው ያለው? ይሄ እዚህ ጋር ምንድነው ያለው? ኦርቶዶክስ ወይ ኦርቶዶክስ ሰማኝ። አንተ በእኔ ቤት በዚህ በእንደዚህ አይነት ስርዓት ስታወራ እኔ አይቼ አላውቅም። ጃቢር እንደው በትክክል ከአንተ ጋር እግዚአብሔር ከአንተ ጋር ጥሩ ንግግር ነው። ልወጣ ነው። አስቀየምኩ ሰው ላይ ጃቢር ደግሞ እግዚአብሔር ላንተ አላስቀየም። ከኛ በሁላችንም ከኛ የተሻለ ነው ጃቢር ማለት። ስለዚህ በደንብ የሆነ አላ የሆነ ሰው የሚማርበት እኔ በቃ ይቅርታ ብዬ እወጣለሁ። ለአንተ አላስቀይም ወንድሜ። እንዳትወጣ ነው እንድትወጣ አይደለም። ከጃቢር ባልገባ ይሻል ነበር ማለት በቃ እንግዲህ እንትን ጣዖት ውስጥ አለ ነው እያለን ያለው። ብቻ ያስቃል። እግዚአብሔር ጣዖት ውስጥ አለ እና አይረዱትም ሁላ። ቀጥሉ አቡኪ፣ አርቡን ካለ ቀጥሉ። ጃቢር ወደ ሰማይ ራሱ ያመጣው ጥቅስ ላይ ቁጥር 8 ጋር ማለት ነው። ወደ ሰማይ ብንወጣ አንተ አለ፣ በዛ አንተ አለ ሰማይ ላይ። ከዛ ሲኦል ውስጥም እግዚአብሔር አለ ማለት ነው። እየተቃጠለ ነው ወይስ እንዴት ሲኦል ውስጥ ይኖራል? አደጋ ነው ነበር። እኔ ምን የሆነ ምንድነው አጠቃሉትና ለውጣ ነው። በቃ ችግር የለውም። አንዴ እንትን ኢክሩ የሚለውን ከስር ያለውን እንትን አድርግልኝ፣ አተልቅልኝና ፎሎ ያድርጓት። በጣም ይሄ ኢክሩ የሚለው በትልቁ ያለው አካውንት ፎሎ አድርጓትና ቪዲዮ ትለቃለች። ኮፒ ሊንክ አድርጉላት። ሰለምት እህታችን ናት። በቃ ራሷን ለመቀየር ምናምን በጣም እየሞከረች እየታገለች ያለች ልጅ ናት። ኮፒ ሊንክ ምናምን በቃ አግዟት፣ በዛ ፎሎ አድርጓት። ቪዲዮ ትለቃለች። በጣም ስራ እየሰራች አይታያላትም። አግዟት። በትልቁ ያለው አካውንት ማለት ነው። በቃ ጨርሳ። ኢፖክሲ ስራ ነው። ኢፖክሲ ስራና ኢፖክሲ ስራ በጣም አሁን ላይ ከሚፈለጉ ስራዎች መካከል ነው እና የሚፈልጉ ሰዎች ሲኖሩ
እነዛን ሰዎች አገናኙ። ለምሳሌ ያው እኛ በእናንተ በኩል ኢንኬዝ አንድ ሰው ሁለት ሰው ምናምን እንደዛ ነው እንትን የሚባል ቪዲዮዋን ሼር አርጉላት ኢንሻአላህ። በተለይ አንድ ሰው ስራ ለስራ ብሎ ከሐላል ከስብ ላርገ ካለ በጣም ሊደገፍ ይገባል። በዛሬ ደግሞ ሰለምቴ ከሆነ እንግዲህ እኔ አልነገራችሁም ለእናንተ እንደዚህ እንደዛ ነው ምናምን ብዬ ማለት ነው። ስለዚህ ራሳችንን እንቻል፣ ሰው አናይም። ይሄ እጃችንን ለሰው እንትን አንለምንም ያሉ ሰዎች በደንብ ሊደገፍ ይገባል። በደንብ ፎሎ አድርጓት፣ አስተዋውቁላት፣ ቪዲዮዋን እንትን በሉ። ኢንኬዝ ሰው ሲፈልግ ለምሳሌ ኢፖክሲ ስራ እንፈልጋለን ሲል ሰው ኧረ ይክሯለች ምናምን እኛ እናውቃታለን ምናምን ጓደኛችን አለች ብላችሁ አገናኙት። እሺ እንደዛ አድርጉ ኢንሻአላህ። አንዴ የሆነ ቢያንስ 200 ምናምን ሰው እዚህ እንትን ቢልላት ጥሩ ነበር፣ እኛም እንድንጨርስ ቶሎ። እንደዛ በደንብ ፎሎ አድርጓት። አካውንቷንም እንትን ቪዲዮዋን ገብታችሁ አንዴ ሼር ቶሎ እንትኗንም ፎሎ አድርጓት ኢንሻአላህ። ፎሎ አድርጓት ኢንሻአላህ። አሁንም ያላረጋችሁ ሰዎች ካላችሁ ብዙ ሰው ይኖራል። አሁን እዚህ 300 ምናምን ሰው አለ። 300 ሰው ፎሎ ቢያደርጋት ቢያንስ ቁጥሩ ከላይ የምታዩት 200 ምናምን ይገባ ነበር። እና ኢንሻአላህ ፎሎ አድርጓት፣ እንትና በደንብ አስተዋውቁላት። ሰለምቴ እህታችን ናት። እዚህ በትልቁ የምትመለከቱት አካውንት ማለት ነው። ሰለምቴ እህታችን ናት። ስራ የሰርታ ራሷን እንትን እያለች ነው። ሰለምቴዎች ብዙ ጊዜ በእንትን ሊረገጡ ነው ይሞከራል። በኢኮኖሚካል በሆነ ዘርፍ ሰዎች በኢኮኖሚ በጣም ኢኮኖሚ መሰረት አድርገው ይከፍራሉ። እሷ ግን ያ ነገር እንትን አይደኝም፣ ራሴ ሰርቼ ራሴን እችላለሁ ብላለች። አንዴ 200 ስሞላት ኢንሻአላህ እንወጣለን። እስከዛ ብትቀጥሉ ጥሩ ነበር። አንድ 200 ሰው ምናምን ቢያንስ ከላይ ቁጥሩ ቢያሳየን ክርስቲያኖች ቢገቡ ጥሩ ነበር። እሺ እየገባን እኔ ሉጣ አሁን ወደ ውጭ ልወጣ ስለሆነ 200 አንድ ይሞላል። 200 እስከሚሞላ አንድ ጥያቄ ልጠይቅህ ኡስታዝ። እንትን ለማውራት የምችል አይመስለኝም። እንትን እያልኩኝ ስለሆነ ወደ መንገድ ልወጣ ነው። ክርስቲያን ቢገባ ጥሩ ነበር። ጃኮብ አለ? ሙስሊም ነህ ወይስ? አለው ክርስቲያን ነኝ። ጃቢር ጥያቄ አለው ለአንተ። እስቲ አውራው ጃቢር። እሺ ጃኮብ ሰላም ላንተ ይሁን። እንዴት ነህ? ሰላም። የትኛው የክርስቲያን ዶሚኔሽን ነህ? ኦርቶዶክስ። የክርስቶስ ስጋ ፍጡር ነው ወይስ ፈጣሪ? ስጋው ሰውነቱ ማለት ከማርያም የነሳው ስጋ እሱ ፍጡር ነው። ማን የፈጠረው? አምላክ ነው። ራሱ ፈጠረው፣ ራሱ ተዋህዶ። ኦኬ ኢየሱስ ራሱ በራሱ ፈጥሮታል። ያው ሁሉም የሚፈጠረው በቃል ስለሆነ ክርስቶስ ደግሞ የእግዚአብሔር ቃል ነው፣ በቃል ተፈጠረ። ስለዚህ ኢየሱስ ራሱን ፈጥሯል ማለት ነው። ራሱን ፐርሰኑን አይደለም፣ ስጋውን። ኦኬ ስጋው ማን ነው ማለት? አዎ ፐርሰኑን ነው አልከኝ። ስጋው ማንነት የለውም እንዴ? ዝም ብሎ ነገር ነው? ከማርያም የነሳው ስጋ ፍጡር ነው እኮ ገባኝ። ሰውነቱ ሙሉ ሰውነት ነው። ልክ እንዳንተ ሰው ነው። እንደኔ ብቻ አይደለም፣ በቃ ፍጹም ሰው ፍጹም አምላክ ነው። አይ ሰውነቱ ሙሉ ሰው ነው። እንዳንተ እስትንፋስ አለው፣ እውቀት አለው፣ ማንነት አለው፣ ፍቃድ አለው። አዎ መለኮት የተዋሃደው። አዎ ስለዚህ እሱን ኢየሱስ ከፈጠረው ኢየሱስ ራሱን በራሱ ፈጥሯል ማለት ነው። ራሱን በራሱ ፐርሰኑን አይደለም።
ሰውነቱ ኢየሱስ አይደለም? ሙሉ ፐርሰኑ ነው ኢየሱስ። ሰውነቱስ? አይ ከፋፈልኩ። በቃ ምንድነው? አይደለም ሰውነቱ እኔ እኮ ሳልከፋፍለው ሰውነቱም ኢየሱስ ከሆነ መለኮቱም ኢየሱስ ከሆነ ኢየሱስን ፈጥሮታል ስልክ አይ ፐርሰኑን አልፈጠረውም አልከኝ። ስለዚህ ኢየሱስ ከሆነ መለኮትነቱ ስጋው ኢየሱስ አይደለም ወይ? ከፋፈልክብኝ አንተ ራስክ። እስቲ ግልጽ አድርግልኝ። እኔማ መለኮትነቱ አምላክነቱ ኢየሱስ ከሆነ ሰውነቱ ኢየሱስ ከሆነ ይሄ አምላኩ ኢየሱስ ሰውነቱ ኢየሱስን ፈጥሮታል። እንደዛ ነው እያልክኝ ያለከው? በቃ ስጋ ፍጡር ከሆነ የተፈጠረ ነው። ማን የፈጠረው? አምላክ ነው የፈጠረው እኮ። ስለዚህ ኢየሱስ ራሱን ፈጥሯል ወይ? ኢየሱስ ራሱን ፈጥሯል? ራሱን ሳይሆን ስጋውን። ኦኬ፣ ስጋው ኢየሱስ አይደለም? ኢየሱስ ፍጹም ሰው ፍጹም አምላክ ነው እኮ። አይ ስጋው ኢየሱስ ነው ወይ? ስጋው ብቻውን አይደለማ እኮ። ገባኝ። ስጋውማ ብቻውን አይደለም፣ ግን ስጋውም ኢየሱስ ነው። ስጋው ኢየሱስ ነው ወይ ነው ጥያቄ? አላውቅም እንጃ። እሺ ማታውቅ ከሆነ ችግር የለውም። እሺ ስጋውን እንድትረዳው አንተ መስቀል ላይ የሞተልክ ፈጣሪ ነው ፍጡር ነው? አምላክ በስጋ። ኦኬ፣ አምላክ በስጋ ሲሞት የሞተው ስጋው ነው ወይስ አምላክነቱ ነው? ባህሪማ እንዴት ይሞታል? ይቅርታ ጃቆብ ምን አልከኝ? ባህሪ አይሞትማ። ባህሪው እንዴት ይሞታል እኮ። ስለዚህ ሰውነቱን የሞተው አምላክ ስጋን ተዋህደ፣ ከዛም በስጋ ሞተ። ባህሪው አይሞትም፣ መለኮት አይሞትም እኮ። ስለዚህ መለኮት ካልሞተ ሰውነቱን የሞተው ማለት ነው። እንደዛ ይሆናል። ስለዚህ ለአንተ ኃጢአት የሞተው ሰው ነው ወይስ መለኮት? ለሰው ልጅ ኃጢአት የሞተው አምላክ በስጋ እኮ። አምላክም ሞቷል ማለት ነው ከስጋው ጋር? አምላክ በባህሪው አይሞትም እኮ። ሰውነቱን የሞተው ማለት ነው። ያ የለበሰው ስጋ ነው የሞተው። ስለዚህ ለአንተ ስጋን ይሞታል ማለት ነው፣ አምላክ አይደለም። አምላክ የወሰደው ስጋ እኮ ስጋውን የሞተው አምላክም ይወሰደው አምላክም ይዋሃደው ያው ስጋውን የሞተው ሰውነት ማለት ነው። በቃ ለዚህ መልሱ አምላክ በስጋ ነው የሞተው። አምላክ መለኮት ደግሞ አምላክ በስጋ ሞቷል፣ አምላኩ ሞቷል ማለት ነው ከስጋው ጋር። አምላኩ ሞቷል ነው። አምላክ አይሞትም በባህሪው ያልኩ እኮ አምላክ በስጋ ሞታት በለኛ፣ ስጋውን የሞተው በለኝ። አምላክ በስጋ ነው የሞተውና አምላክነቱ አልሞተም፣ ሰውነቱን የሞተው የተለያየ ነገር ነው። የቱ ነው? አምላክ በስጋ ነው የሞተው ወይስ አምላኩ አልሞተም ሰውነቱን የሞተው? አምላክ በስጋ ነው የሞተው ነው። ለዚህ ትክክለኛው መልስ ነው። ኦኬ፣ ስለዚህ አምላክነቱ ሞቷል ማለት ነው። ባህሪ አይሞትማ እኮ። ካልሞተ አምላክ አልሞተም ሰውነቱን የሞተው እኮ። ስለዚህ አምላክ አልሞተም ሰውን የሞተልህ አንተ። አይ የማንንም ኃጢአት ሰው ተሸክሞ አይሞትም። በቃ እሺ፣ ወይ ሌላ ቀን በሰፊው እንቀጥላለን። እስልምናም ላይ ጥያቄ ካለክ እንቀጥላለን። ቤቱን ፎሎ አድርገው። እንትን አለ ይሄ ከላይ የምታየው ሰውዬ እንትን አህዮች አሉትና ወደ ግጦሽ ማውጣት አለበት መሰለኝ ካልወጣዋል። ኔክስት ላይ ስንከፍ በጣም ቴንኪው፣ አሪፍ ጊዜ ነበር እና የሰውነቱን ነገር ግን ጠይቀና ቃል አቅም ያልከው። እሺ ቀጥሉ። እሺ ሰላም አለይኩም ያ ጀማ። ወአለይኩም ሰላም። ጃለምን ቤት አከፍተም? ኧረ እኔ አልከፍትም ሀቢቢ፣ መክፈት አልችልም ያለውበት ቦታ